ይቅርታ የ300 ዓመቱን ነው ያ በፊት የነበረውን አሿሿም አሁን አንተ ያነሳቸውን ጠቅሰው በመጀመሪያ እነዚህ ሰዎች ተራ ካህናት አይደሉም። ምክንያቱም ፕሪስፓይተርስ በፊት በነበሩ ኢርሊ የክርስቲያን ኤጆች አፖስቶሊክ ስልጣን የነበራቸው ምንድነው የቢሾፕን ስልጣን በተገደበ መንገድ ቢሆን የሚፈጽሙ ነበሩ የሚሉ አሉ። ለምሳሌ በኋላ ላሳይ ይችላል አንድ ስኮላር የአንግሊካን ስኮላር አንድ ብቻ አይደለም ሁለት ሶስት ላሳይ ይችላል። ኤኒዌይስ ግን ዴቭ አንተ ስለዚህ በዚህ ዘመን የነበረው እስከ እነ ዲዮናሲዮስ ዘመን የነበረው የአፖስቶሊክ ሰክሴሽን የሐዋርያትን ሹመት ቅብብሎች አልጎዳም ስቲል የሐዋርያዊ ቅብብሎች እየተካሄደ ነበር ብለህ ነው የምታምነው? በዛ ዘመን ችግር አለበት ነው የኔ ያቀረብኩት ችግር አለበት ነው እኮ። ችግሩ እስከምን ድረስ ነው? ችግሩ ሴክሴሽኑ እስኪቋረጥ ድረስ ነው ያደረገው ወይስ ሴክሴሽኑን አልነካም? ሴክሴሽን እኮ ወይ ይተላለፋል ወይ አይተላለፍም ማለት መሀል ላይ ብለር ዞን የለውም። በሴክሴሽኑ ላይ በነበረው የሐዋርያዊ ቅብብሎች ላይ የነበረው ችግር ፍሮም ዘ ቢጊኒንግ የነበረው ችግር ይሄ አንዱ ይሄ ነበረ የሚለውን ከመጀመሪያ ነሳሁት ማለት ነው እንጂ ሴክሴሽኑ አሁን ሙሉ በሙሉ እዛ ጋር ተቋርጧል የሚለውን የሉሲየስ አሁን ዱቼስን ሐሳብ በቃ እዚህ ጋር ነው ብዬ ብል ኖሮ አልቀጥልም። ከዛ በኋላ አትናቴዎስንም አላነሳም። እዛ ጋር ተቋርጧል እዛ ጋር ተደምድሟል ብዬ ዘጋው ነበረ። ከዛ በኋላ ግን እንዴት ከዲዮናሲዮስ ጵጵስና በኋላ በትክክል ወደ ትራዲሽኑ አሌክሳንድሪያ ተመልሳ ቢሾፖች ኦርዴን ማድረግ እንዴት እንደጀመሩ ተናግሬያለሁ። ከዛ በኋላ እሺ ጥያቄውን ሞር ሻርፕ እናድርገው። በመካከል ዲዮናሲዮስ ዘመን በፊት የነበሩት በእነዚህ በፕሪስፓይተርስ ሲሾሙ የነበሩት ቢሾፖች ትክክለኛ አፖስቶሊክ ስልጣን አላቸው ብለህ ታምናለህ? አሁን ያኛውን የፕሪስፓይተር እና ቢሾፕ ልክ ጀሮም እንዳስቀመጠው ክሌመንት ኦፍ ሮም እንዳስቀመጠው እኩል ስልጣን አላቸው ኢንተርቼንጅብሊ ባይብልም እንዳስቀመጠው የሚለውን ሐሳብ ከሆነ እያነሱ ያሉት መምህር ያ ለኛ ይሰራል ነው የምለው። ለኛ ለፕሮቴስታንቶች ይሰራል። ለምን ሉተር አርጊው ያደረገው ያንን ስለሆነ ማለት ነው። ለእናንተ ግን ሳይሆን እንደኛ ለእናንተ ይሰራል። እንደኛና እንደ ኢርሊ ቸርች ለእናንተ አይሰራም። ለኦርቶዶክስ ለካቶሊክ እና ለምስራቅ ኦርቶዶክስ አይሰራም። ለምን የእናንተ ጳጳሳት አልነበሩም ማለት ነው አይደል? ነናሉ እንጂ አልነበሩም ማለት ነው። ነው ጳጳስማ ነበር። አናንያ ጳጳስ አይደል እንዴ? ከሱ በኋላ የተተኩት እንጂ ከዲዮናሲዮስ በፊት የነበሩት ፕሪስፓይተሮች ሲሾማቸው የነበሩት ቢሾፖች እነሱ ጳጳሳት ነበሩ አይደሉም እኮ። አናንያ የመጀመሪያ ጳጳስ ከሆነ እኮ ከዛ በኋላ ሲተካ እኮ እንደዛው አንድ ጳጳስ እኮ አለ አይደል እኮ። እሱ ትክክለኛ ጳጳስ ነው። እሱማ ከማርቆስ ነው እኮ የመጣው። ከማርቆስ ነው እኮ አናንያ በማርቆስ ነው እኮ እንትን የተደረገው። አናንያ ሲሞት ፕሪስፓይተሮች ናቸው አይደል በሱ ምትክ የሾሙ ከመካከላቸው አንዱን yes እኮ እሱ የተሾመው በአናንያ የተሾመው ምትክ የተሾመው ቢሾፕ ትክክለኛ ቢሾፕ ነው። ሴክሴሽን አለው ብለህ ታምናለህ? ችግር ስላለበት መሰለኝ ያቀረብኩት። ችግር አለበት ትራዲሽኑን ምን አላለችም ነው። ችግር አለበት ሳይሆን ዴቭ አለው የለውም እኮ ነው። ኖ ትራዲሽኑን አልተከተለችም። የትኛውን መስመር ነው የተከተለችው? ጀሮም ልክ እንዳቀረበው ኢንተርቼንጅብሊ ፕሪስፓይተር እና ቢሾፕ እኩል ስልጣን አላቸው የሚለውን ክሌመንት ኦፍ ሮም ኢንተርቼንጅብሊ ሲጠቀም የነበረውን ጳውሎስ ላይም ሐዋርያ ስራ ላይ እና ቲቶ ላይ ሲጠቀም የነበረውን ኢንተርቼንጅብሊ ያንን ነገር ነበረ ስትጠቀም የነበረው። ኮምፓራቲቭሊ ደግሞ የሮምና የአንጾኪያ ሲያደርጉ የነበረው ኢራኒየስም በጽሁፉ 12 ጳጳሳቶችን እሱ እስካለበት ድረስ ሲቆጥር ቢሾፕ ቱ ቢሾፕ ነው የቆጠረው። ያንን አይነት አሰራር አልተከተለችም የሚለውን ነው ክሪቲሳይዝ ያደረኩት ማለት ነው። ስለዚህ በአናኔስ የተተካው ቢሾፕ ነው፣ አፖስቶሊክ ኦቶሪቲ ያለው ወደሚቀጥሉት ማስተላለፍ ይችላል፣ ስልጣን አለው ብለህ ነው የምታምነው አንተ ወይስ የለውም ብለህ ነው የምታምነው? ከሌለውማ ያንን ትራዲሽኑን በትክክል አልተከተለችም እዛ ጋር ችግር አለ ነው እንጂ ከሌለውማ ማስተላለፍ የማይቻል ከሆነማ አሁን እኔ እንትን በምልበት ማለት ነው የአትናቴዎስ ቢሾፕነት ጥያቄ ውስጥ ነው የሚገባው። አትናቴዎስ ቢሾፕ አይደለም ወደሚለው ነው የሚያመራው ማለት ነው። ስለዚህ ነበረው ትክክለኛ ኢቭን በፕሪስፓይተሮችን ቢሾም ትክክለኛ ጳጳስ አትናቴዎስን ለማዳን ግዴታ ትክክለኛ ጳጳስ ነው ብለን ማመን አለብን ማለት ነው አይደል?
የስ የአትናቴዎስን ጵጵስናና ቢሾፕ የሚያምን ክርስቲያን በሙሉ ትክክለኛ ቢሾፕ ነው ብሎ ትክክለኛ የሐዋርያቱ አስተምሮ አትናቴዎስ አለው ብሎ የሚያምን ሁሉ እዚህ ጋር ያለው ላይ ሊያምን ግዴታው ነው። እኔ ያቀረብኩት ግን መምህር በጣም ሊሰማ ስለዚህ ዴቭ ከዚህ ተነስተን ምንድነው ችግሮች ሊኖሩ ይችላል፣ ግን አፖስቶሊክ ሴክሴሽኑ ጤነኛ ነበረ፣ በትክክል እየተላለፈ ነበር የሚለውን መቀበል ግድ ይለናል። አትናቴዎስን ለማዳን ማለት ነው። መምህር ሊዲንግ ኮሽን ሆነ። እኔ ያነሳሁት እዛ ቦታ ላይ ችግር አለበት ፍሮም ደ ቢጊኒንግ፣ ሪከርዱን ብሰሙት ፍሮም ደ ቢጊኒንግ ችግር አለበት። ያንን ትራዲሽን አይደለም የተከተለችው። በአንጻራዊ ሮም ቢሾፖች ነበር የሚሾሙት። አንጾኪያ እንደዛ ነበረ። አፖስቶሊክ ትራዲሽን ደግሞ ነበረ። ያንን እንትን አላለችም። አሌክሳንደሪያ በተለየ መልኩ ነበረ ስታደርግ የነበረውን ያለውን ችግሩን ነው መዝዥ ያሳየሁት እንጂ እዛ ጋር ተደምድሟል። ቀሳውስት የሚያደርጉት ነገርና በመካከላቸው እንትን የሚያደርጉት ነገር ያ ቫሊዲቲ የለውም፣ እዛ ጋር ተቋርጧል ካልኩኝ አትናቴዎስን ከዳሁት ማለት ነው። እዛ ጋር ነገር ሁሉ ተቋርጧል ተደምድሟል ካልኩኝ አትናቴዎስን ከዳሁት። እኔ እያሰመርኩበት ሲሄድ የነበረው ፍሮም ደ ቢጊኒንግ ችግር ነበረው ነው ስል የነበረው ማለት ነው። በቃ ስለዚህ በዚህ ጋር አሁን እያንዳንዱ ከቅዱስ ማርቆስ ጀምሮ እስከ ቅዱስ አትናቴዎስ ድረስ ሰንሰለቱ እንዳይቋረጥ ሲሾሙ የነበሩ ቢሾፖች አሿሿማቸው ምንም አንተ ባልከው መንገድ በአንተ ኮንትሮቨርሻል ቢሆንም ስቲል እነ ቅዱስ አትናቴዎስ ትክክለኛ ሊቃነ ጳጳሳት የነበሩ መሆናቸውን ዓለም የሚቀበለው ስለሆነ ግዴታ ከዚያ በፊት የነበረው ሰንሰለት ሁሉ ትክክለኛ አፖስቶሊክ ሴክሴሽን የነበራቸው ስልጣን የነበራቸው ሊቃነ ጳጳሳት እንደነበሩ ተስማምተናል ማለት ነው አይደል? ትክክለኛ ሲባል ግን ችግር የሌለበት አይደለም። ይሄኛው ደግሞ ሊሰመር ይገባል። ስልጣን ማለት ኦቶሪቲ ነው፣ ቫሊድ ነው አይደለም የሚል ነው አይደል? የቫሊዲቲ ጉዳይ በችግርም ውስጥ ቢሆን ወይ ቫሊድ ነው ወይ አይደለም ነው እኮ የምትለው አይደል? አሰራሩ አካሄዱ ችግር አለበት የሚለውም አብሮ መሰመር አለበት ነው። እሱ አንድ ጉዳይ ነው ዴቭ። ግን አንድ በቤተ ክርስቲያን ስልጣን ላይ ያለ ቢሾፕ ወይም ቄስ ምንም ችግሩ አሿሿሙ ችግር አለበት የለበትም ምናምን ብትል መጨረሻ ላይ ግን ስታተቱን ስትናገር ሁለት አማራጭ ነው ያለህ። ቫሊድ ነው ወይም አይደለም፣ ትክክለኛ አፖስቶሊክ ሰክሴሽን ይዟል ወይም አልያዘም ብለን ነው አይደል እንናገር የምንችለው ስለዛ ሰው። ለእኔ አልኮት መምህር እኔ እንደ ፕሮቴስታንትነቴ ፕሪስፓይተር እና ቢሾፕ ኢንተርቼንጅብሊ ስለማየው ለእኔ ችግር አለው ብያለም እንደ ፕሮቴስታንት ማለት ነው። ግን እናንተ አንጻር ስለሆነ ፕሮቴስታንት አይደለም እኮ አንተ የተቸው እንደ ኦርቶዶክስ አይደል? ገባኝ። ከእናንተ አንጻር ስለሆነ ግን ክሪቲሳይዝ እያደረኩ ያለሁት የእናንተ አፖስቶሊክ ሰክሴሽን ፐርሰን ቱ ፐርሰን ቢሾፕ ቱ ቢሾፕ ስለሆነ ያኛው አሰራር መጀመሪያ ሲካሄድ የነበረው ችግር ያለበት አሰራር ነበረ ነው። በጣም ሊሰመር የሚገባው ችግር ያለበት አሰራር ነበረ ነው ያልኩት። ማለት ፍሮም ደ ቢጊኒንግ ችግር አለው ብዬ ነው ያሰመርኩበት እዛ ጋር ማለት። ግን ችግር ያለበት አሰራር ውስጥ ራሱ አፖስቶሊክ ሰክሴሽን ሲተላለፍ ነበረ ማለት ነው። ካልተላለፈ መምህር ደጋግሜ ተናገርኩኝ። ካልተላለፈ እዛ ጋር ሙሉ በሙሉ ተቋርጧል ምንም የለም ካልኩኝ አትናቴዎስን ካድኩት ማለት ነው። አትናቴዎስን ካድኩት ማለት የኒቅያን ጉባኤ ካድኩ ማለት ነው። ኒቅያን ጉባኤ ካድኩ ማለት የኒቅያን ክሪድ ካድኩኝ ማለት የአትናቴዎስን ክሪድ በሙሉ ካድኩኝ ማለት ነው። ያን አይደለም እያልኩ ያለሁት። ፍሮም ደ ቢጊኒንግ ችግር አለበት አሰራሩ ላይ አካሄዱ ላይ አፖስቶሊክ ትራዲሽን እያለ ያንን አልተከተለችም በተለየ ሁኔታ የሚለውን ነው ያሰመርኩበት ማለት ነው። እሺ እንደ ኦርቶዶክስ ግን ቫሊድ ነው አይደለም? ወይም እንደ ኦርቶዶክስ እንደ ካቶሊክ የአትናቴዎስ ክህነት ቫሊድ ነው አይደለም? መምህር ስንቴ ነው መናገር ያለብኝ? እዚህ ጋር የኔን ጥያቄ እንዝለለው ብለውኝ እዚህ ጋር በጣም እንደ ኦርቶዶክስ አይደለ እንትን ያነሳው አርጊመንቱ እንደ ኦርቶዶክስ እንደ ካቶሊክ እነሱ አፖስቶሊክ ሳክሴሽን ዲፋይን በሚያደርጉበት መንገድ አትናቴዎስ ቫሊድ የሆነ ክህነት ይኖረዋል ተናግሬያለሁ እኮ። ኢቭን አሰራሩ ራሱ ያ ችግር ያለበት አሰራሩ የቀጠለው እስከ ሄራክለስና ዲዮናሲዮስ ጵጵስና ድረስ ነው ይላል እኮ ጀሮም ራሱ። ከዛ በኋላ ተስተካክሏል። አትናቴዎስ በዛ መንገድ አይደለም ኦርዴን የተደረገው። መሀል ላይ ምን ጫላ ዴቭ? አሁን እኮ አፖስቶሊክ ሰክሴሽን እኮ ያልተቋረጠ ነገር ይጠይቃል አይደል? ተቋረጠና ችግር አለበት አንድ አይደለም። ኦኬ፣ ስለዚህ አልተቋረጠም። እንደ ኦርቶዶክስ እና እንደ ካቶሊክም አልተቋረጠም ብለህ ነው የምታምነው?
መምህር የምናገረው ለምንድን ነው እንትን የሚባለው? ደጋግሜ የፕሮቴስታንት እንትን ስላነሳ እኮ ነው ዴቭ። የፕሮቴስታንት እንደ ፕሮቴስታንትም የሚል ስላነሳህ እንደ ፕሮቴስታንት አይደለም እየተወያየ ነው። እንትኑን ነው ያልኩት። እንደ ፕሮቴስታንት ያልኩት እንደ ፕሮቴስታንት ፕሪስፓይተር እና ቢሾፕን ኢንተርቼንጀብሊ ነው የምንቀበለው፣ ልዩነት የለውም የሚለውን ማለት ነው። ኦኬ እሺ ዴቭ፣ ወደ አርዮሳውያን እንምጣና አሁን እኔ ነኝ እርሶ ብቻ ነው ጠያቂ? እኔ ነኝ አሁን እዚህ ቦታ ላይ ነው። ጨረስነው እኮ በቃ ምንም የሚያጠያይቅ የለም እኮ። አትናቴዎስን ጨረስን ብዬ ነው። እዚህ ቦታ ላይ አሁን ቢፎር አትናቴዎስ ምንም አልጠየቅኩም፣ እርሶ ብቻ ነው አይደል? አሁን ደግሞ የተራ ይሁን እዚህ ቦታ ላይ ኦልሬዲ ተማመን ብዬ ነው። በቃ እንደዚህ ከሆነ አቋም የሚያከራክረን ነገር የለም ብዬ ነው። እዛ ጋር የምንተማመነው ነገር አለ ደግሞ። እሺ ጠይቀኝ፣ ችግር የለም። እሺ ኦኬ፣ ወደዛ ስንሄድ ደብዬ አንድ ድምፅ ላሰማላችሁ እንዳይዘረድፋችሁ። እሺ ታብ ማድረግ የምትችሉ ልጆች ታብ አድርጉት። ይቀጥሉ። ቀጥል ደብ። ኦኬ ቴንክ ዩ። ምንድነው የኔ አሁን እዚህ ቦታ ላይ ያለኝ ክሪቲዝም ያቀረብኩትም ማለት ነው፣ ክሪቲሳይዝ ያደረግኩት አትናቴዎስ በስደት ላይ በነበረበት ሰዓት እነ ፒስተስ፣ እነ ግሪጎሪ ኦፍ ካፕዶሺያ፣ እነ ጆርጅ ኦፍ ካፕዶሺያ፣ እነ ሉሲየስ መንበሩን ይዘውት ነበረ ከ337 እስከ 380 ድረስ። በመሃል አትናቴዎስ ተመልሶ ነበረ 363 በኋላ። ከዛ በኋላ እንደገና ደግሞ ከ373 እስከ 380 ሉሲየስ እንደገና ይዞታል። አሁን ይህን መንበሩ በተያዘበት ሰዓት ስልጣኑ ወይም ደግሞ እዛ ቦታ ላይ የነበረው ቤተክርስቲያኑ አትናቴዎስ እንደገለጠው በፌስታል ሌተር ላይ እነሱ ቤተክርስቲያኑን ይዘውታል፣ እነሱ መንበሩን ይዘውታል እያለ እንትን እያደረገ እንደሰራው እንደተናገረው፣ እናንተ ግን እውነቱን ይዛችሁታል፣ እናንተ ግን የሐዋርያትን ትምህርት ይዛችሁታል ብሎ እንደተናገረ ቅድም እንዳልኩት ማቴሪያል ሰክሴሽን እና ፎርማል ሰክሴሽንን በምናመጣበት ሰዓት ማቴሪያል ሰክሴሽኑ የስርዓት ቅብብሎሹ ወይም ደግሞ መንበሩ በአርዮሳውያን እጅ በወደቀበት ሰዓት እነዚህ አርዮሳውያን ደግሞ ፎርማል የሆነ ሴክሴሽን ስለሌላቸው እውነትን ማስተላለፍ ስለማይችሉ የሐዋርያቱ አስተምሮ ስለሌላቸው መንበሩ ግን በእነሱ ቁጥጥር ስር በሆነበት ሰዓት በዛ ሰዓት ፎርማል ሰክሴሽን ተቋርጧል ወይስ አልተቋረጠም ነው ጥያቄ። አልተቋረጠም። ለምን? አትናቴዎስ ነው እውነተኛ ቫሊድ የሆነው የዚያች ቤተክርስቲያን ሊቀ ጳጳስ፣ የእስክንድርያ ቤተክርስቲያን ሊቀ ጳጳስ አትናቴዎስ ነው እንጂ እነሱ አይደሉም። ኦኬ፣ አትናቴዎስ በስደት ላይ በነበረበት ሰዓት ካህናቶችን ይሾም ነበረ። ሳክራመንት፣ የተለያዩ ነገሮች በሱ መስመር ያሉት ያገለግሉ ነበር፣ ያደርጉ ነበረ። እሱን እነሱ ናቸው የሚያደርጉት። ኦልሬዲ እነሱ ያደርጉ ነበረ። ሞስት ፕሮባብሊ ያደርጋሉ። በጣም ረጅም ዘመን ስለሆነ። ኦኬ፣ ማስረጃ አሉት መምህር በዚህ ጉዳይ ላይ? ነው ማስረጃ የለኝም፣ ግን ሊያደርጉ ይችላሉ። ምክንያቱም እንዴት ይሆናል ሎጂኩ? ምክንያቱም አርዮሳውያን መንበሩን ይዘውታል፣ ስልጣኑ በእነሱ እጅ ነው፣ ሁሉ ነገር በእነሱ እጅ ነው። እነዚህ ስደት ላይ ናቸው ያሉት። አትናቴዎስ ያደርግ ነበር ወይ ነው እንዲ ያልከኝ? አትናቴዎስም ሆነ በአትናቴዎስ መስመር ላይ የፎርማል ሴክሴሽን ያላቸው አትናቴዎስን የሚከተሉት አሁን በእስክንድሪያም ቢሆኑ ተደብቀው ነው የሚኖሩት እነዛ ሰዎች። ምክንያቱም ስደት ላይ ናቸው የአርዮሳውያን ወገኖች፣ የአትናቴዎሳውያን ወገኖች ማለት ነው ያንን መስመር የሚከተሉ። ለምን? አርዮሳውያን መንበሩን ስለያዙ ስልጣኑ የነሱ ስለሆኑ ፓወሩ ሁሉን ነገር ማድረግ የሚችሉት በዛን ወቅት እነሱ ስለሆኑ ማለት ነው። በዛን ወቅት ፎርማል ሰክሴሽን እውነትን የማስተላለፍ ጸጋን የማስተላለፍ የሐዋርያትን አስተምሮ የማስተላለፍ ጉዳይ ፎርማል ሰክሴሽኑ ተቋርጧል ወይስ አልተቋረጠም ነው። አልተቋረጠም ካሉኝ ደግሞ ፎርማል ሰክሴሽን ይሄ ካህናቶችን ኦርዴን ማድረግ፣ ሳክራመንትን ማገልገል፣ ይሄ ምስጢረ ክህነቶችን ሁሉ ማድረግ ስለሆነ ያንን ያደርጉ ነበረ። ያንን ካላደረጉ ተቋርጧል ነው የሚባለው። አይ እንደዛ አይባልም። መጀመሪያ እነሱ የሚሾሟቸው ካህናት፣ እነሱ የሚሾሟቸው ዲያቆናት ምናምን ቫሊድ አልነበረም። ስለዚህ የእስክንድርያ ቤተክርስቲያን ትክክለኛ ካህናት፣ ዲያቆናት እየተሾሙባት አልነበረም። ቅዱስ አትናቴዎስ ሲመለስ ያንን ያስተካክላል ማለት ነው። አስተካክለዋል። ሁለተኛ ጳጳሳቱ ሲመለሱ ገባኝ መምህር። እሱ ሲመለስ ያንን ያስተካክላል ነው አይደል ያሉኝ? እሱ ተመልሶ እስከሚያስተካክልበት ጊዜ ድረስ ፎርማል ሰክሴሽኑ እነዛ ህይወትን ማስተላለፍ ስለማይችሉ፣ ጸጋን ማስተላለፍ ስለማይችሉ፣ እውነትን ማስተላለፍ ስለማይችሉ ተቋርጧል ፎርማል ሰክሴሽኑ እሱ እስከሚያስተካክልበት ድረስ ወይስ አልተቋረጠም ነው? አልተቋረጠም። ምክንያቱም አትናቴዎስ በርቀቱ ነው የግብፅ የእስክንድርያን ቤተክርስቲያን ኦቨርሲ እያደረገ ነበር። መልእክት ይልክ ነበር፣ ያስተምር ነበረ። ሳክራመንቶቹ በዛ ዘመን ይፈጸሙ የነበሩት የካህናቱ የዲያቆናቱ ምናምን በእነዚህ የሚፈጸሙ ስለነበሩ ትክክል አልነበሩም።
ቫሊድ አይደሉም፣ አንቆጥራቸውም። ግን አትናቴዎስ ነው ትክክለኛ ጳጳሳቸው። ያንቺን ቤተክርስቲያን ይመግባት የነበረ በርቀትም ሆኖ ተሰዶ በነገስታት ተጽዕኖ ምክንያት ተሰዶም ቢሆን የእስክንድርያን ቤተክርስቲያን ሲመግባት የነበረው ኦቨርሲስ ያረጋት የነበረው አትናቴዎስ ናቸው እንጂ እነዚያ ስላደረጉ ቫሊድ ነው ማለት አይደለም ነው። እነዚያ ያደረጉት ነገር ትክክለኛውን ቦታ ይዞ እየተደረገ ነበር ማለት አይደለም። ቆይ መምህር፣ አርዮሳውያን ያደርጋሉ የነሱ ነገር ቫሊድ ነው እያልኩ አይደለም። ምክንያቱም ህይወትን ከማይሰጥ ነገር ህይወት አይቀበልም። ጸጋን ማስተላለፍ አይችሉም። ፎርማል ሰክሴሽን ስለሌላቸው የሐዋርያቱ አስተምሮ ስለሌላቸው ያን ነው ኮት ያደረጉት። ነገር ግን እነዛ ህይወትን ማስተላለፍ ስለማይችሉ አርዮሳውያን መንበሩን በያዙበት ሰዓት አትናቴዎሳውያን ደግሞ ስደት ላይ ስለሆኑ ፎርማል ሰክሴሽኑ አትናቴዎስ ተመልሶ መጥቶ እስከሚያስተካክልበት ጊዜ ድረስ ፎርማል ሰክሴሽኑ ተቋርጧል ወይስ አልተቋረጠም? ፎርማል ሰክሴሽን ብዙ ነገሮችን ያቀፈ ነው። የሐዋርያትን ትምህርት የሚያስተምሩበት፣ ካህናቶች ኦርዴን የሚደረጉበት፣ ሳክራመንት የሚሰጥበት፣ ምስጢረ ክህነት የሚደረግ ብዙ ነገር የሚደረግበት ነው። ያ ሁሉ ነገር ተቋርጧል ወይስ አልተቋረጠም ነው? አልተቋረጠም። ሁለቴ ሶስቴ ነው ዴቭ እየመለስኩ ያለው። ኦኬ፣ ካልተቋረጠ ምን ፈልጋለሁ መሰሉት መምህር፣ አልተቋረጠም ፎርማል ሴክሴሽኑ አልተቋረጠም ካሉኝ አትናቴዎስ በስደት ላይ በነበረበት ሰዓት የአትናቴዎስ ወገኖች ስልጣነ ክህነት የሰጡበት፣ ሳክራመንት ያደረጉበት፣ የተለያየ ነገር እንደዚህ መንፈሳዊ ጸጋን ያስተላልፉበት፣ ህይወትን ያስተላልፉበት፣ ትምህርቱን ያስተላልፉበት፣ እውነትን ያስተላልፉበት፣ እነዚህን ነገር ያገለገሉበት ማስረጃ ፈልጋለሁ። የእስክንድርያ ቤተክርስቲያን ከነገራችን ላይ ፓትሪያርክ ሳይኖር የሆነ ሰዓት ላይ ያለ ፓትሪያርክ የኖሩበት ዘመንም ነበረ። በታሪክ ቫካንሲም ነበረ። በኢትዮጵያ ቤተክርስቲያንም ጳጳሳት የሌሉበት ዘመን ነበረ። እንደዚያ በነበረበት ሰዓት ሁሉ አፖስቶሊክ ሴክሴሽን ተቋርጧል አይደለም የምንለው። አፖስቶሊክ ሴክሴሽን ባይ ዲፊኒሽን አንዲት ቤተክርስቲያን በሆነ ዘመን የአገልግሎት ችግር ይገጥማታል አይገጥማትም፣ ጳጳሷ ይሰደዳል አይሰደድም፣ ጳጳሳት በተለያየ መንገድ በመንበሩ ላይ ሊኖሩ ይችላሉ አይችሉም በሚል ሳይሆን ከዚያ በፊት የነበረው ጳጳስና ከዚያ በኋላ የሚመጣው ጳጳስ ትክክለኛ የአፖስቶሊክ ሊንክ አላቸው ወይ? ምንድነው ሐዋርያዊ ቅብብሎሹ ማዕከል ላይ በነበረው ችግር ላይ አይደለም የሚወሰነው። ማለት ምዕመናኑ አፖስቶሊክ ሰክሴሽኑ እያለ በአግባቡ ላይ ይጠቀሙ ይችላሉ በተለያየ ችግር ምክንያት። ለምሳሌ ፓትሪያርክ ሊታሰር ይችላል እኮ ዴቭ። የኢትዮጵያ ፓትሪያርክ ለምሳሌ 5 ዓመት ቢታሰር የኢትዮጵያ ቤተክርስቲያን ፓትሪያርኬ ስላልሞተ ፓትሪያርኬ በህይወት እስካለ አልሾምም ብትል፣ ስለዚህ ፓትሪያርኩ ስለታሰረ አፖስቶሊክ ሰክሴሽን ተቋረጠ እንላለን እንዴ? በሆነ ምክንያት አፖስቶሊክ ሰክሴሽን ያለው አፖስቶሊክ ሴክስ ዮሴፍ ይላል እንዴ? ገብቶኛል ዮሲ ገብቶኛል። መምህር በረከት እኔ በጣም ስለማከብሮት ጥያቄውን ወደ ሌላ ዳይሬክት እያደረጉት ነው። ጥያቄ ግልጽ ነው። እኔ በጣም ሆነስት ነው ዴቭ። አሁንም ቢሆን ዴቭ ይኸውልህ፣ እኮ ይኸውልህ በጣም ብዙ ተከራክረን ቄርሎስን ለማዳን ስንል ከቄርሎስ በፊት የነበረውን የእስክንድርያ አፖስቶሊክ ሰክሴሽን ማዳናችን አይቀርም። አሁንም እኮ ዴቭ ልክ እዛ ጋር እንመጣለን። ኋላ እኮ እንዴት እንደተስተካከለ እሱ ቀላል ነው። ምክንያቱም ቄርሎስ እሱን ከማውራታችን በፊት እኔ የምፈልገው እዚህ ጋር ምንድነው ክሪቲሳይዝ ያደረግኩት ማቴሪያል ሰክሴሽን። አንተ ራሱ እኮ ቄርሎስን ለማዳን እንደገና ይህንን መጠገን አይቀርም ዴቭ ወደኋላ ሂደህ ይህንን አምነውልኝ ልለፍ። መምህር ችግር ነበር እንዴ በእስክንድርያ ቤተክርስቲያን በአርዮሳውያን ዘመን እኮ በጣም ብዙ ችግር ነበረ። የአገልግሎት ችግር ነበረ። ጳጳሷ ተሰዶባት ነበረ። ጳጳሷ መሰደዱ ግን አፖስቶሊክ ሰክሴሽን ተቋርጧል አያስብልም ነው የሚል። እኔ እንደዚህ አርጊው የሚያደርግም የለም። እስኪ ዴቭ አንድ ስኮላር ጥቀስልኝ። አትናቴዎስ በስደት በነበረበት ዘመን የእስክንድርያ ቤተክርስቲያን አፖስቶሊክ ሰክሴሽን ተቋርጦ ነበር የሚል አለ። አሁን ጥያቄው የኔ ነው አይደለ? የኔ ተራ ነው። ቅድም ምንም አልጠየኩም። የመጀመሪያው 300 ላይ ደጋግመው ሲጠይቁ እኔ ተጠያቂ መላሽ ነኝ። አሁን እኔ ነኝ ደግሞ ተራ አይደለ? መምህር
የኔና ያንተም ከምናደርገው ስኮላሮች እንጥቀስ እስኪ። ቆይ ለበፊቱ ስኮላር ጠቅሰሃል አይደል? ለበፊቱ ስኮላር ጠቅሰሃል። መምህር ምን ጠይቅ ያለው መረጃ አለዎት ብዬ ያለው መረጃ የለም አይደለ? ምክንያቱም ይሄ ማቴሪያል ሴክሴሽኑ በአርዮሳውያን እጅ በወደቀበት ሰዓት ፎርማል ሴክሴሽኑ ተቋርጦ ነበር ብዬውታለሁ። አልተቋረጠም ሲባል ማስረጃ አለዎት ወይ ብያለሁ። ፎርማል ሴክሴሽኑ ምን ይይዛል? ካህናቶችን ኦርደር የማድረግ ጉዳይ፣ ሳክራመንትን አድሚኒስተር የማድረግ ጉዳይ፣ ሌሎች ብዙ ነገሮችን ይይዛል። ልክ በቤተክርስቲያን ውስጥ የሚካሄደው። ቤተክርስቲያኑ ግን በማን ቁጥጥር ስር ነበረች? በአርዮሳውያን ቁጥጥር ስር ነበረች። በአርዮሳውያን ቁጥጥር ስር በነበረችበት ሰዓት ለህዝቡ ሳክራመንትን አድሚኒስተር ያደርጉ ነበር ወይ? አትናቴዎሳውያን ለህዝቡ እውነትን ጸጋን ያስተላልፉ ነበር ወይ ነው። አዎ ካሉኝ ማስረጃ ብዬውታለሁ። አርጊመንት ደግሞ መጀመሪያውኑ ማቴሪያል ሴክሴሽን አንድ ሊቀ ጳጳስ ተሰዶ ወይም በተለያየ ምክንያት ከመንበሩ ተሳዶ የሆኑ ጳጳሳት መጥተው ለተወሰነ ጊዜ ሳክራመንት አድሚኒስተር ስላደረጉ ምናምን ማቴሪያል ሴክሴሽን ተቋርጧል፣ ፎርማል ሴክሴሽን ተቋርጧል የሚለው ትክክለኛ አይደለም ነው ዴቤኒ ዲፊኒሽኑ ራሱ። በሌላ አማርኛ ላምጣሉት። እሺ ፎርማል ሴክሴሽኑ እንትን ከሆነ አትናቴዎስ በስደት ላይ በነበረበት ሰዓት አትናቴዎስ ወይም ደግሞ የሐዋርያቱን ትክክለኛ አስተምሮ የያዙት ካህናቶች፣ ቀሳውስት፣ ቢሾፖች ለህዝቡ ሳክራመንትን አድሚኒስተር ያደርጉ ነበር ወይ? ጸጋን እውነትን ያስተላልፉ ነበር ወይ? በዛን ወቅት በአሌክሳንድሪያ እንዴ ህዝቡ ላይ እንኳ የአገልግሎት ችግር ቢኖር ትክክለኛ አፖስቶሊክ ሴክሴሽን ያለው አባት መኖሩ አፖስቶሊክ ሴክሴሽኑ ኢን ኤ ፐርሰን ኦፍ ሂም ራሱ ሰርቫይቭ ያደርጋል እኮ ነው የምልህ። በአትናቴዎስ መኖር ብቻ አፖስቶሊክ ሴክሴሽኑ ሰርቫይቭ ያደርጋል። ለምን ጥያቄን አቮይድ ያደርጉታል? መምህር እኔ የጠየቅኩት ግልጽና አጭር ነው። አትናቴዎስ በስደት ላይ በነበረበት ሰዓት ቢሾፖች አብረውት የነበሩት ቀሳውስት ቢባል ማንኛውም በዚህ መስመር ላይ ያሉት መንበሩ በቁጥጥር ስር ስለዋለ በአርዮሳውያን በዛን ወቅት ማቴሪያል ሴክሴሽን በአርዮሳውያን ቁጥጥር ስር በነበረበት ሰዓት ፎርማል ሴክሴሽን ተቋርጧል ብዬ ስል ምን ማለት ነው? ለህዝቡ የሚደረገው ጸጋን የማካፈል አገልግሎት፣ ሳክራመንትን አድሚኒስተር የማድረግ ካህናቶችን የመሾም እነዚህ ነገሮች ቤተክርስቲያን የምታደርገውን ማለት ነው። እነዚህ ነገሮች አትናቴዎሳውያን ያደርጉ ነበር ወይ? ያደርጋሉ ወይ ሳያደርጉም ነው? አጭር መልስ ነው። እኔ ደግሞ ማቴሪያል ሴክሴሽን የሚለው ዲፊኒሽን ራሱ ትክክል አይደለም ነው ዴቭ። ማቴሪያል ሴክሴሽን ማለት ግዴታ ሰው በትክክለኛው ጳጳስ በዛ ዘመን እየተገለገለ ነው ወይ በሚል ነው አንተ ዲፋይን ያደረግከው ማለት ነው። ማቴሪያል ሴክሴሽን የምንለው ማቴሪያል ሴክሴሽን ዴቭ ማቴሪያል ሴክሴሽንን ስለ ፐርሰን ነው የምናወራው ስለ ቤተክርስቲያን ነው? ቆይ እዚህ ጋር አላስኬዱትም መምህር። እኔ ጥያቄ ግልጽ ነው። በወቅቱ አትናቴዎስ በስደት ላይ በነበረበት ወቅት አርዮሳውያን መንበሩን በያዙበት ወቅት በዚህ ሂስቶሪካል ሴንሰስ ወቅት ለህዝቡ አትናቴዎሳውያን የፎርማል ቴክሴሽን ያላቸው ሁሉ ነገር ያላቸው ለህዝቡ ጸጋን ያካፍሉ ነበር ወይ? ሳክራመንትን አድሚኒስተር ያደርጉ ነበር? በፊት እንደሚያደርጉት አርዮሳውያን መንበሩ ላይ ከመቀመጣቸው በፊት ይደረግ የነበረውን ያደርጉ ነበር ወይ? አጭር መልስ ነው። እኔ እኮ መጀመሪያውኑ ማቴሪያል እና ፎርማል ሴክሴሽን ስለ ፐርሰን ነው አይደለም የሚወራው፣ ስለ ህዝብ ነው እንዴ ዴቭ? ኦኬ ይሄ ሆን ብሎ ጥያቄውን አቮይድ አይደለም ጥያቄውን አቮይድ ለማድረግ አይደለም። ሳክሴሽን ስታወራ ስለ አንድ ሊቀ ጳጳስ ነው የምታወራው ወይስ ስለ እስክንድርያ ህዝብ ነው የምታወራው? ኦኬ ሊቀ ጳጳሱ ማን ነው? በዛን ጊዜ ትክክለኛው በአፖስቶሊክ ሰክሴሽን ላይ ያለው ማን ነው? አትናቴዎስ አይደል? አትናቴዎስ ነው። አትናቴዎስ በስደት ላይ በነበረበት ሰዓት አርዮሳውያን መንበሩን በተቆጣጠሩበት ሰዓት ፌስታል ሌተር ላይ ራሱ አትናቴዎስ እንደጻፈው እነሱ መንበሩን ይዘዋል፣ እነሱ ቤተክርስቲያኑን ይዘዋል ብሎ እንደጻፈው መንበሩ በእነሱ በተያዘበት ሰዓት አትናቴዎስና አብረውት ከሱ ጋር ያሉት ስልጣነ ክህነትን አድሚኒስተር የማድረግ ሳክራመንትን አድሚኒስተር የማድረግ ክህነትን አገልግሎት የመስጠት እነዚህ ነገሮች ጸጋን የማካፈል እውነትን የማካፈል ነገር ያደርጉ ነበር ወይ? በጣም ግልጽ ነው እኮ አይደለም ዴቭ? ግልጽ አይደለም ሐሳብህ። ይኸውልህ እንትን ብላ በደንብ ስማኝ የኔን ሐሳብ እንድትረዳው ማለት ነው። ቅዱስ አትናቴዎስ አፖስቶሊክ ሴክሴሽን የነበረው አባት ነው አይደል? ጤነኛ አፖስቶሊክ ሴክሴሽን የነበረው አባት ነው።
አሁን ጥያቄው ዴቭ ቅዱስ አትናቴዎስ ከመንበሩ በመሰደዱ ምክንያት አፖስቶሊክ ሰክሴሽኑን አጥቷል አላጣም? ይሄን ፕራክቲስ ማድረግ ባለመቻሉ ምክንያት ማን? አትናቴዎስ። ጥያቄውን ወደ ያዞሩት እንዴ? እኔ እኮ ጥያቄው ኢምፖርታንት ስለሆነ ነው። አትናቴዎስ ካላጣ ምንም ከአፖስቶሊክ ሰክሴሽኑ ያጣው ነገር ከሌለ እሱ የሾመው ጳጳስ ትክክለኛ ቫሊድ ጳጳስ ይሆናል፣ ይቀጥላል። በቃ የማን ኖ ከዛ በኋላ አትናቴዎስ መጥቶ እንደገና እንትን የሚደረገውን አይደለም ያነሳው ያለሁት እኔ በዚህ ወቅት ከዚህ ከ337 እስከ 380 ባለው ጊዜ ውስጥ አርዮሳውያን መንበሩን በያዙበት ወቅት በዛን ወቅት ቤተክርስቲያኑ በእነሱ ቁጥጥር ስር በሆነበት ሰዓት መንበሩ በእነሱ ቁጥጥር ስር በሆነ ስልጣኑ በእነሱ ቁጥጥር ስር በሆነበት ሰዓት በዛን ወቅት ባለስልጣኖቹ እነሱ ስለሆኑ እነሱ የሚሰጡት የሳክራመንት ሆነ ማንኛውም መንፈሳዊ ጸጋ የማካፈል አገልግሎት ኢንቫሊድ ነው። ለምን? ፎርማል ሰክሴሽን ስለሌላቸው። ስለዚህ ኢንቫሊድ ስለሆነ ተዋቸው ዴቭ፣ እነሱ ተዋቸው። አትናቴዎስ ጋር ነው እኮ አፖስቶሊክ ሰክሴሽኑ የሚያልፈው በአትናቴዎስ በኩል ነው። አትናቴዎስ በመሳደዱ ምክንያት ከእስክንድርያ መንበር በመሳደዱ ምክንያት አፖስቶሊክ ሰክሴሽኑ ላይ የቀነሰ የተጎዳ የተከፈለ ነገር አለበት አትናቴዎስ ላይ አትናቴዎስ ላይ ሳይሆን ፎርማል ሰክሴሽን ምን ብሏል እያልኳችሁ ነው። አትናቴዎስ በስደት ላይ በነበረበት ሰዓት ፎርማል ሰክሴሽኑ ተቋርጧል። እሱ እስከሚመጣበት ሰዓት ፎርማል ሰክሴሽኑ ምንድን ነው? እውነትን፣ ጸጋን፣ ህይወትን የማካፈል የሐዋርያቱን ትምህርት እንትን የማድረግ ሳክራመንትን አድሚኒስትር የማድረግ ካህናቶችን የመሾም እነዚህ ነገሮች በሙሉ ተቋርጠዋል እያልኩ ነው እኮ። አትናቴዎስ ጋር አልነበረም ይሄ አትናቴዎስ። ስለዚህ አትናቴዎስ ይሄንን ያደርግ ነበረ ካሉኝ ምን አልኩት? ሁለተኛ አማራጭ አትናቴዎስ በስደት ቆይ መምህር እኔ እዚች ጋር አልቆትም መምህር። አትናቴዎስ በስደት ላይ እያለ ሳክራመንትን አድሚኒስተር ያደርግ ነበረ፣ ካህናቶችን ኦርዴን ያደርግ ነበረ፣ ምንም ነገር የተቋረጠ ነገር የለም ካሉኝ ምን ብያለሁ? ማስረጃ ፈልጋለሁ ብዩታለሁ። አላደረገም ማለት ስልጣኑ የለውም ማለት ነው ወይ ነው ደግሞ የኔ ጥያቄ። ዴቭ አጥቶታል ማለት ነው ወይ? ሉዝ አድርጎታል ማለት ነው ወይ? ለምን ጥያቄ በቀጥታ አይመለስልኝም? አድርጎ ነበር ወይስ አላደረገም? አፖስቶሊክ ሰክሴሽን በአትናቴዎስ በኩል ነው እኔ በአሪዮስ በኩል ነው አልኩኝ እንዴ? ያኳ አይደለም ጥያቄ። እኔ አትናቴዎስ ይሄንን ባለማድረጉ በስደት ምክንያት በነበረበት ሁኔታ ይሄን ማድረግ ባለመቻሉ ፎርስ ተደርጎ የግብጽ ቤተክርስቲያንን ካህናት መሾም፣ ዲያቆናት መሾም እንደዚህ ማድረግ ባለመቻሉ አፖስቶሊክ ሰክሴሽኑን አላጣም ብለን ከተማመን የግብጽ ቤተክርስቲያን ከዛ በኋላ በሱ ይቀጥላል ማለት ነው። ስለዚህ ምንድነው የተቋረጠው? እሱ አይደለም ጥያቄ መምህር። አፖስቶሊክ ሰክሴሽኑን አላጣም ከዛ በኋላ እኮ መጥቶ እንትን አድርጎታል። ያ አይደለም ጥያቄ። እሱ ስደት ላይ በነበረበት ሰዓት ፎርማል ሰክሴሽን ተቋርጦ ነበረ። ፎርማል ሰክሴሽን ምንድነው ብየውታለሁ? ጸጋን የማካፈል ህይወትን የማካፈል የሐዋርያቱን አስተምሮ እንትን የማድረግ ቤተክርስቲያን የምታደርገውን አገልግሎት ማለት ነው። ያንን ሁሉ አገልግሎት የመስጠት ስራ ማለት ነው። ያ አይነት ስራ እና አትናቴዎስ በመንበሩ ላይ ስለሌሉ ተቋርጧል ወይስ አልተቋረጠም ነው? አገልግሎት ተቋርጦ ነበረ። በቃ ይሄን ነው የምፈልገው። አፖስቶሊክ ሰክሴሽን ተቋርጧል ግን አይባልም ነው። በቃ ይሄን ነው የምፈልገው መምህር። ፎርማል ሰክሴሽን ተቋርጧል ማለት ይሄ ነው። ሰክሴሽንማ ጳጳሱ ጋር ነው የሚያልፈው። አገልግሎትን እንዴ ፎርማል ሰክሴሽን ማለት አንድ ጳጳስ አገልግሎቱን ፕራክቲስ አልቻለም ማለት ፎርማል ሰክሴሽኑ ተቋርጧል ማለት ነው በሱ በኩል የሚያልፈው። ጸጋን የማካፈል ሳክራመንትን አድሚኒስተር የማድረግ ካህናቶችን ኦርዴን የማድረግ አገልግሎቱ ያ ስራ ተቋርጧል። ያ ፎርማል ሰክሴሽን ይባላል። ምዕመናን አገልግሎት ማግኘት አልቻሉም ከእውነተኛ ጳጳሳቸው ማለት በተለያየ ችግር ምክንያት የእስክንድርያ አፖስቶሊክ ሰክሴሽን ተቋርጦ ነበር ያስብላል። በወቅቱ አርዮሳውያን መንበሩን በያዙበት ሰዓት እኮ ሳክራመንትን የተለያየ ነገርን እኮ ያደርጋሉ፣ ግን ኢንቫሊድ ነው ህዝቡ። ምክንያቱም ኢንቫሊድ ነው ገባኝ። ቆይ የሐዋርያቱን አስተምሮ ስላለያዙ ፎርማል ሰክሴሽን ስለሌላቸው እነሱ ስለሌላቸው ህይወትን ማስተላለፍ ጸጋን ማስተላለፍ የሐዋርያቱን አስተምሮ ማስተላለፍ አይችሉም። ስለዚህ ለህዝቡ በዛን ወቅት ይሄ ተቋርጦባቸዋል አልተቋረጠባቸውም። ትክክለኛ ጸጋን የማስተላለፍ እውነትን የማስተላለፍ ሳክራመንትን አድሚኒስተር የማድረግ ካህናቶችን ኦርዴን የማድረግ እነዚህ ሁሉ ስራዎች ተቋርጠዋል ወይስ አልተቋረጡም ነው በዛን ጊዜ? ህዝቡ ይህንን የማድረግ አገልግሎት ማግኘት አልቻሉም ማለት አፖስቶሊክ ሰክሴሽን ተቋርጧል ያስብላሉ ወይ? ግን ፎርማል
አይዲድንስ ማቴሪያሉ በአፖስቶሊክ ማነው በአሪዮሳውያን ቁጥጥር ስር ሆኗል። ስልጣኑ መንበሩን የያዙት እነሱ ናቸው። ቤተክርስቲያኑን የተቆጣጠሩት እነሱ ናቸው። እነሱ ግን ያንን ከመቆጣጠራቸው የተነሳ እና አትናቴዎስ ስደት ላይ ከመሆናቸው የተነሳ ፎርማል ሰክሴሽን በዛ ሰዓት ተቋርጧል። ምክንያቱም ለህዝቡ የሚሰጠው ጸጋን የማካፈል ህይወትን የማካፈል ሳክራመንትን አድሚኒስትር የማድረግ ካህናቶችን ኦርዴን የማድረግ ነገር በሙሉ ተቋርጦ ነበረ። አትናቴዎስ ሲመጣ ሪከቨር አደረገው። ትክክል ነው። እስከዛ ድረስ ግን እስከሚመጣ ድረስ ምን ብሎ ነበር ነው የሚባለው? ተቋርጧል ነው የሚባለው። ምን ፎርማል ሰክሴሽን ነው ያልኩት፣ ለይቼ ነው ያልኩት። ኖ እንዴ ፎርማል ሰክሴሽን ማለት የእስክንድርያ መንበር አፖስቶሊክ ሰክሴሽን ፎርማል ሰክሴሽን እና ማቴሪያል ሰክሴሽን አለው፣ ብቻውን አይቆምም። ስለዚህ የሆነ ሰዓት ላይ አትናቴዎስ በስደት በነበረበት ሰዓት ፎርማል ሴክሴሽን አልነበረውም፣ ማቴሪያል ሴክሴሽን ብቻ ነው። ከፊል ሴክሴሽን የነበረው ነው። ምንድነው አርጊመንት? አትናቴዎስ የለውም አይደለም እንትኔ አትናቴዎስ የለውም አይደለም እንትኔ አርጊመንት ይዛ አይደለም። ወይም ደግሞ በአትናቴዎስ መስመር ላይ በስደት ላይ ያሉት ትክክለኛ የሐዋርያ ትምህርት ያላቸው እነሱ የላቸውም አይደለም። ያንን ግን ሰርቭ ማድረግ አይችሉም ነበር። ያንን ግን ለህዝቡ መስጠት አይችሉም ነበር። ያ ነው እንትኑ። አትናቴዎስ በስደቱ ነው የእስክንድርያ ቤተክርስቲያን ምዕመናንን በመልእክት በምን አያስተምርም ነበር? ሳክራመንት አድሚኒስትር ያደርግ ነበር። ካህናቶችን ኦርዴን ያደርግ ነበር። እሺ ፎርማል ሰክሴሽኑን ሳክራመንት አትናቴዎስ ግብጽ ባለመኖር ሳክራመንት አለመፈጸሙ የሚያስቀረው ከሆነ ማስተማሩ ስለምን አያድነው? በረከቱ ነው ማስተማሩ ማለት የግብጽ ምዕመናንን መልእክት እየላከ ምን እያለ ካህናቱን እየመከረ ኦቨርሲ ያደርግ ነበረ። የሚችለውን ሁሉ አገልግሎት እየፈጸመ ነበር አይደል? በረከቱም ነው። ፎርማል ሰክሴሽን ተሟላ የሚባለው ይሄ ካህናቶችን ኦርዴን ሲደረጉ ሳክራመንት አድሚኒስትር ሲደረግ በዛ ጸጋን ማስተላለፍ ህይወትን ማስተላለፍ ለህዝቡ ፉሊ ማድረስ በሚቻልበት ጊዜ ፎርማል ሰክሴሽኑ በትክክል ምን እያደረገ ነው? ወርክ እያደረገ ነው ይባላል። ነገር ግን ያንን ማድረግ የሚችሉበት ወቅት አይደለም። ስደት ላይ ነው ያሉት። መንበሩ በማን ቁጥጥር ስር ውሏል? በአሪዮሳውያን ቁጥጥር ስር ውሏል። ስለዚህ እነሱ ደግሞ ህይወትን ማስተላለፍ ስለማይችሉ ለህዝቡ ምን ጎሎባቸዋል? ጸጋን የማስተላለፍ አገልግሎት ጎሎባቸዋል። እውነትን የማስተላለፍ አገልግሎት ጎሎባቸዋል። እነማን እስከሚመለሱ ድረስ እና አትናቴዎስ ከስደት እስከሚመለሱና መንበሩ በቁጥጥራቸው ስር እስከሚደረግ ድረስ። ያ ነው አርጊመንቴ። ያ ነው እዛ ቦታ ላይ የነበረው ችግር ብዬ ያቀረቡት ክሪቲሳይዝ ያደረኩት ማለት ነው። ስለዚህ አሁን ከዚህ አርጊመንት ዴቭ ተነስተህ የኢትዮጵያ ቤተክርስቲያን በዚህ ታሪክ ምክንያት ከአፖስቶሊክ ሰክሴሽን ያጣችው ነገር ምንድነው ብለህ ነው የምታስበው? ለኢትዮጵያ ቤተክርስቲያን ስለሆነ ኢምፕሊኬሽኑ ትክክለኛ ሐዋርያዊ ቅብብሎች አልተላለፈላትም በዚህ ምክንያት ነው። አይ ይሄኛውን ጨረስን አይደል? አሁን ሌላ ጥያቄ ነው እየጠየቁኝ ያሉት። ያ ይሄን አልተግባባንም ዴቭ። ይሄ ማቴሪያል ሴክሴሽን የሚለው ራሱ አንድ ሊቀ ጳጳስ በርቀትም ሆኖ በስደቱ ነው ህዝቡን እየጸለየ ምክንያቱም ኦቨርሲ የሚያደርገው በተለያየ መንገድ ነው። በማስተማርም መልእክት በማድረግም እያደረገ ከሆነ በሚችለው ሌብል በፈቀደለት ሌብል ማቴሪያሊም ኤክሰርሳይዝ እያደረገ ነው፣ ፎርማሊም ኤክሰርሳይዝ እያደረገ ነው። በመንበሩ ውስጥ ያሉት ሰዎች ደግሞ እነሱ ኢንቫሊድ ነው። ምዕመናኑ በእርግጥ የሚገባቸውን አገልግሎት በዘመኑ እያገኙ አልነበረም። ችግር ነው በቤተክርስቲያን ታሪክ። በዛ ዘመን ቤተክርስቲያኗ ችግር ውስጥ ነች አይደለም? የእስክንድርያ ቤተክርስቲያን በአሪዮሳውያን ዘመን እኮ የነ ከጰዶቅያ በአንቲዮክ ምናምንም አሪዮሳውያን በዓለም ላይ ነበር ችግር ይፈጥሩ የነበረ። ምዕመናኖች በዛ ዘመን ችግር ላይ ነበሩ ማለት ግን አፖስቶሊክ ሰክሴሽን ፎርማሊም ማቴሪያልም ተቋርጦ ነበር አያስብልም የሚለውን ነው። እንግዲህ ይሄ የሚያስማማን ከሆነ ማለፍ እንችላለን። አይ መቼም አያስማማንም። ለምን ቅድም ምን ብዬ ጠየቅ ያለው ፎርማል ሴክሴሽኑ ብያለሁ። ፎርማል ሴክሴሽኑ እና አትናቴዎስ ስደት ላይ በነበሩበት ሰዓት አልተቋረጠም ካሉኝ ማስረጃ ፈልጋለሁ ብዬታለሁ። ምን አይነት ማስረጃ? ፎርማል ሴክሴሽን ፉሊ አድሚኒስተር እየተደረገ ነው ማለት ካህናቶች ኦርዴን ይደረጉ ነበር፣ ሳክራመንት አድሚኒስተር ይደረግ ነበር። ምንም ሁሉም አገልግሎት ይሄ ጸጋ እውነትን የማስተላለፍ አገልግሎት ፉሊ አድሚኒስተር ይደረግ ነበር ማለት ነው። ስለዚህ ያ ማለት ከሆነ ደግሞ በዛን ወቅት ያደርጉ ነበረ፣ አልተቋረጠም ካሉኝ ማስረጃ ፈልጋለሁ ብዬታለሁ። ማስረጃ ደግሞ ከሌለ ያ ፎርማል ሴክሴሽን በዛን ወቅት አትናቴዎስ እስከሚመለስበት ድረስ መንበሩ ወይም ደግሞ ማቴሪያል ሴክሴሽኑ በቁጥጥራቸው ስር እስከሚገባበት ድረስ ፎርማል ሴክሴሽኑ ተቋርጦ ነበር የሚለው ላይ ነው የምደመድመው ማለት ነው። ሁለት ነገር ኮንፊውዝ አድርጋል ዴቭ። የክህነቱ
ምንድነው ቅብብሎች ሰክሴሽኑ መኖርና አለመኖር አንድ ጉዳይ ነው። ከዚያ ክህነት ምዕመናን በዘመኑ የሚገባቸውን አገልግሎት እያገኙ ነበር አልነበረም የሚለው ደግሞ ሌላ ጉዳይ ነው። ምዕመናን በአርዮሳውያን ዘመን ከትክክለኞቹ አባቶች ትክክለኛ የሆነ አገልግሎት እያገኙ ነበረ? አይ አይደለም። አርዮሳውያን መንበሩን በኃይል ይዘው ቤተክርስቲያኖችን ተቆጣጥረው ምናምን ስፖይል እያደረጉ ኢንትሩድ አድርገው ነበረ። ይሄ ማለት ግን በዛ ዘመን አፖስቶሊክ ሰክሴሽን ማለት ምን ማለት ነው? አንድ ካህን አንድ ጤነኛ ካህን በተለያየ ምክንያት ክህነቱን በትክክል ፕራክቲስ ማድረግ አልቻለም፣ ተገድቦበታል ማለት የዚያ ካህን ቅብብሎች ላይ የክህነት ቅብብሎች ላይ ጥያቄ አያስነሳም። አፖስቶሊክ ሰክሴሽን ትክክለኛ ክህነት ከአንዱ ወደ አንዱ ተላልፏል የሚለው ነው እንጂ ክህነቱ በዛ ዘመን በሚገባ ፕራክቲስ ተደርጓል ወይ ምዕመናኑ ተጠቅመውበታል ወይ የሚለው ጋር አይደለም። እና አሁን ሁለት ነገር ኮንፊውዝ እያደረግን ነው። በዚህ በአርዮሳውያን ዘመን ቅዱስ አትናቴዎስ ክህነቱን በሚገባ ፕራክቲስ አለማድረጉ ማለት በስደት ምክንያት በነገስታት ስደት ምክንያት እንደዛ መደረጉ ምዕመናን ተጎድተዋል። አዎ ተጎድተዋል፣ በጣም ተጎድተዋል። እንዴ በአርዮሳውያን ዘመን ምዕመናን የግብጽ ምዕመናን አልተጎዱም የሚል የለም። ከዚህ ተነስተን ግን አፖስቶሊክ ሰክሴሽንን ጥያቄ ምልክት ውስጥ አንከትም። ምክንያቱም አፖስቶሊክ አትናቴዎስ ይቅርታ አለው ተመልሻለሁ። አዎ ይሰማሉ፣ ተመልሰዋል። አፖስቶሊክ ሰክሴሽኑ ነበረ። አፖስቶሊክ ሰክሴሽኑ ግን በነገስታት ፓወር ምክንያት በመናፍቃን ኮንስፓይረሲ ምክንያት ተሰዶ ነበረ። ቅዱስ አትናቴዎስ ተሰዶ ነበረ። በስደት ላይ ነበረ ማለት ተገፍቶ ነበር ማለት እያሳደዱት ነበር ማለት የለም ማለት አይደለም። ጥያቄ እንድናነሳ አያደርገንም ነው። አገልግሎቱንና ማለት አንድ ሰው ለምሳሌ አንድ ሰው ክህነቱን አለው ግን ያን ክህነት በሆነ መንገድ ፕራክቲስ እያደረገ አልነበረም በዘመኑ ማለት የእሱ ክህነት እየሰራ የለም አንልም፣ አንክደውም። እንደዛ ነው የኔ አርጊውመንት። ገብቷችሁ ከሆነ ኦኬ። ቅድም ምን ያለው መምህር ዴቭና መምህር እንግዲህ እኔ ጋር እንትን እያለ ስለሆነ እቺ ልጠቅልላ እያጠቀልል እኮ እንደዛ እንድታረጉ ዴቭዬ በዚህ እንጠቅል በቃ። ስለዚህ ዴቭ አሁን ቆይ ዮሴያስ መጠቅለል ስለሚኖርብን ነው። አሁን ዴቭ አሁን እኔ የተረዳሁት ነገር በእስክንድርያ ቤተክርስቲያን በተለያየ ዘመን ችግሮች ነበሩ፣ አፖስቶሊክ ሰክሴሽኑ ግን አልተቋረጠም የሚል መሰለኝ። እንደሱ ከሆነ እኔና ዴቭን ምን ያጨቃጭቀናል? ማለት አፖስቶሊክ ሰክሴሽኑ ነበረ፣ ሰርቫይቭ አድርጓል፣ በተለያየ ችግር ውስጥም ሆኖ አልፏል። ቢያንስ እስከሚያስማማን እስከ ኬልቄዶን ጉባኤ ድረስ የእስክንድርያ ቤተክርስቲያን እውነተኛ ከሐዋርያት የወረደ አፖስቶሊክ ሰክሴሽን ነበራት በሚለው ላይ ከተስማማን በመካከል ላይ ችግሮች ነበሩ፣ ኮንትሮቨርሻል ነገሮች ነበሩ፣ ስደቶች ነበሩ። እነዚህ ነገሮች ብናዝንባቸው አብረን ነው ብናዝንባቸው። አሁን ዴቭ ኮንክሉድ እናድርግና አቋምክን ከዚህ ሁሉ ውይይት በኋላ አንተም አቋምክን ግለጽ፣ እኔም አቋሜን እንገልጽና እንጨርስ። ኦኬ መጀመሪያ ይቀጥላሉ ወይስ እኔ ልቀጥል? እሺ መቀጠል ይችላል። ወዲህ እሺ ስንት ደቂቃ ልውሰድ? እሺ 3 ደቂቃ ይበቃኛል። አስቲ 3 ደቂቃ ማለት ትችላለህ? 5 ደቂቃ ያ እሺ 5 ደቂቃ ይበዛል። 3 በቃ እሳቸው እንዳሉት መምህር እንዳሉት 3። እሺ እንግዲህ እነ ዴቭ ባለፈው ያቀረቡት ፕሬዘንቴሽን ላይ የከሸፈው መንበር፣ የተሰበረው መንበር፣ አንገት የሚያስደፋው መንበር ብለው አፖስቶሊክ ሰክሴሽን ላይ ጥያቄ ምልክት እኛ ላይ ጥያቄ ምልክት የሚያስደርግ ያንንም ለማድረግ አስበው ነው ያቀረቡት እና በዛ ያቀረቧቸው አንደኛ ከቅዱስ አትናቴዎስ በፊት የነበረው የክህነት ቅብብሎች ጤነኛ አልነበረም በሚል ነው። ሁለተኛ በቅዱስ አትናቴዎስ ዘመን በአርዮሳውያን ምክንያት የነበረው ችግር
ስደት ምናምን ይሄን ምንድነው መንበሩን ከአክሽፎታል የሚል የከሸፈ ለሚል የቀረቡ አርጊውመንቶች ስለሆኑ እነዚህ ማለት ነው የከሸፈ የተሰበረ ለሚል አግሪመንት ቢውልድ ያደረጉባቸው ኤቪደንሶች ናቸው እና ከዛሬው ውይይት እኔ ያየሁት ነገር በሁለቱም መንበሩ አልከሸፈም ነው ማለት ሰርቫይቭ አድርጓል ችግሮች ነበሩ በመጀመሪያ በፕሪስፓይተርስ ምናምን የሚለው አያስኬድም ምንም ችግርም አልነበረም በጥንት ቤተክርስቲያን ዩኒፎርሚቲ አለመኖሩን ነው የሚያሳየው እነ ጀሮምም ኔጌቲቭሊ አይደለም የጠቀሱት የአሌክሳንድሪያን ቤተክርስቲያን በመንቀፍ አይደለም ያንን ያሉት እነዚህ ፕሪስፓይተርስ ከቅዱስ ማርቆስ ጀምሮ ሊቀ ጳጳስ የመሾም ስልጣን ከተሰጣቸው ባይ ዲፎልት በሐዋርያት ዘመን እንደነበሩት አይነት ስልጣን የነበራቸው ናቸው ማለት ነው በቤተክርስቲያንም ታሪክ የምታየው ከሆነ ከአራተኛው ክፍለ ዘመን በፊት ኮሮ ኤጲስቆጶስ የሚባሉ ነበሩ የተመጠነ የሊቀ ጳጳስ ስልጣን ያላቸው ከካህን ከኖርማል ቄስ ከፍ ያለ ስልጣን የነበራቸው የሊቀ ጳጳስ ስልጣንን በተገደበ ሁኔታ ፕራክቲስ የሚያደርጉ ነበሩ ስለዚህ ቅዱስ ማርቆስ ከፈቀደላቸው ለመምረጥ ብቻ የኤጲስቆጶስ ስልጣን ፕራክቲስ ማድረግ የተፈቀደላቸው የተሰጣቸው ሰዎች ናቸው እና እነዚህን ሰዎች የምናያቸው በተራ ካህን አንፃር ሳይሆን በተራ ቄስ ሳይሆን ጳጳሳትን መሾም የሚያስችል ስልጣን ከማርቆስ ያላቸው ከሐዋርያት ያላቸው ናቸው ብለን ነው የምናምነው ስለዚህ ችግርም አልነበረም ችግር ሳይሆን በጥንት ቤተክርስቲያን ዩኒፎርሚቲ አለመኖሩን ብቻ ነው የሚያሳየው በጥንት ቤተክርስቲያን ደግሞ ብዙ ዩኒፎርም ያልሆኑ ነገሮች ነበሩ ይሄ ብቻ አይደለም ዩኒፎርሚቲ ግዴታ አይደለም ማለት ነው እና የአሌክሳንድሪያን ሞዴል ሌሎቹ ሲጠቅሱት በመንቀፍ አይደለም ጥንታዊቷ ቤተክርስቲያን የትም አባት ማንኛውም አባት የትኛውም መንበር የአሌክሳንድሪያ መንበር አሻሻምን በጥያቄ ምልክት ውስጥ ያስቀመጠ አልነበረም ሁለተኛ ወደ አሪዮስ ስለዚህ ቅዱስ አትናቴዎስ የትክክለኛ ክህነት ተቀባይ ነው የሚሆነው ማለት ነው ከዛ በኋላ አሪዮሳውያን በግብጽ ቤተክርስቲያን ስደት አመጡ አገልግሎታቸው ተጓጎለ በተለያየ ምክንያት በስደት ስለነበረ የነገስታት የሮማን ኤምፓየር በግድ እያመጡ የሚያስቀምጧቸው ፎርስድ የሆነ ነበር ምክንያቱም ኢምፔረሮቹ ራሱ አሪዮሳውያን ሆነው ስለነበረ አትናቴዎስ ተሰዷል በዛ ዘመን ግን አፖስቶሊክ ሰክሴሽኑ በእውነተኛ ሃይማኖት በያዘው አገልግሎቱንም በሚችለው መንገድ በርቀትም ሆኖ ከአሪዮሳውያን ጋር እየታገለ ምዕመናንን ለመጠበቅ በትምህርት ለመጠበቅ እየታገለ የነበረው በአትናቴዎስ በኩል አልፎ ወደነ ቅዱስ ቄርሎስ ይደርሳል የነዚህ ሰዎች ነገር የግብጽ ቤተክርስቲያን ምዕመናንን ጎድቷል የግብጽ ቤተክርስቲያን ምዕመናን በአትናቴዎስ ስደት ምክንያት ተንገላተዋል ትክክለኛ ክህነት የሌላቸው ሰዎች ሲመሯቸው ነበር ሲያንገላቷቸው ነበር አሪዮሳዊ ትምህርት ሲያስተምሯቸው ነበር ቫዮለንት የሆነ ሁኔታ ነበር ቀውስ ነበር እንዴ ይሄንን ማን ይክዳል የአሪዮሳውያን ታሪክ እኮ በክርስትና ታሪክ የታወቀ ነው ግን ይሄ ሁሉ ተነስተን የግብጽ ቤተክርስቲያን አፖስቶሊክ ሰክሴሽኗን በማን በኩል ሰርቫይቭ አድርጋለች በቅዱስ አትናቴዎስ በኩል ሰርቫይቭ አድርጎ ከዛ በኋላ በትክክል የምንቆጥራቸው አትናቴዎስ የሾማቸውን ጳጳሳት ነው ስለዚህ እነ ቅዱስ ቄርሎስ ትክክለኛ ጳጳሳት የሚሆኑት በአትናቴዎስ በኩል እውነተኛው ክህነት ስላለፈ ነው እንጂ እነዚህ አሪዮሳውያን በመካከል አቋርጠውት ቢሆንም አኖሮ እነዚህ አሪዮሳውያን በመካከል በየግብጽ ቤተክርስቲያንን አፖስቶሊክ ሰክሴሽን ቆርጠውት ቢሆን ኑሮ ከማርቆስ የሚመጣውን ስልጣነ ክህነት ቆርጠውት ቢሆን ኑሮ የተቋረጠ ነገር ስለማይመለስ የነ ቅዱስ ቄርሎስም የሌሎችም አባቶች ስልጣነ ክህነት ጥያቄ ምልክት ውስጥ ይገባ ነበር ማለት ነው ስለዚህ ችግሮች አሁን የነ ዴቭ ፕሬዘንቴሽን ችግር በየማስበው ከችግሮች ተነስተው ካፒታላይዝ ያደርጋሉ የሆነ ችግር የሚሏቸው የመጀመሪያው ችግር አይደለም እነሱ ነው ችግር ያሉት የፕሪስፓይተሮች መሾም ምናምን አንድ ሞዴል ነው በጥንት ቤተክርስቲያን የነበረ የሁለተኛው በጥንት ቤተክርስቲያን የነበረ ክራይሲስ ነው ከአሪዮሳውያን ጋር የተያያዘ ከችግሮች ተነስተው የሚደርሱበት ኮንክሉዥን ግን በጣም አደገኛ ነው ማለት በዚህ ቤተክርስቲያን ውስጥ ይሄ አይነት ቀውስ ነበረ ብለን ተነስተን አፖስቶሊክ ሰክሴሽንን ጥያቄ ምልክት ውስጥ ካስገባን ቅብብሎሽን ጥያቄ ምልክት ውስጥ ካስገባን ከዛ በኋላ ለሚመጡት ሊቃነ ጳጳሳት ራሱ ችግር ነው የሚሆነው ማለት ነው ስለዚህ ምን ማለት አለብን እነ ቅዱስ ቄርሎስን ትክክለኛ አባቶች ብለን ለመቀበል በብዙ ችግር ውስጥም ቢሆን አልፎ የእስክንድሪያ የስልጣን ክትትል በትክክል ተሻግሯል ጤነኛ የሆነው ስልጣነ ክህነት ጤነኛ የሆነው አፖስቶሊክ ሰክሴሽን በተሰደደው በአትናቴዎስ በኩል በስልጣን በኃይል መንበሩን በያዙ ሰዎች በኩል ሳይሆን
ምንድነው መንበሩን ተቀመጡበት እንጂ ስልጣን የሌላቸው ቫሊድ ያልሆኑ እነዚህ ሽፍቶች ናቸው፣ ኢንትሩደርስ ናቸው። በእነሱ በኩል ሳይሆን በስደትም ቢሆን ትክክለኛ የማርቆስን ሃይማኖት የማርቆስን ክህነት አፖስቶሊክ ሰክሴሽን ይዞ የተገኘው አትናቴዎስ ስለሆነ በሱ በኩል አልፎ ጤነኛ የሆነው አፖስቶሊክ ሰክሴሽን ከነቅዱስ ቄርሎስ ጋር ደርሶ አግኝተነዋል። ስለዚህ ዋናው ጉዳይ እኛ በቤተክርስቲያን ታሪክ ክራይሲሶች አልነበሩም፣ ችግሮች አልነበሩም ብለን መቼም ዘመን ቢሆን አንከራከርም። ለማንኛውም መንበር ማለት ነው። ለአሌክሳንድሪያ መንበር ብቻ ሳይሆን ለማንኛውም መንበር። ችግሩ ግን ዋናው ጉዳይ ግን በዚያ ችግር ውስጥ በዚያ ክራይሲስ ውስጥ ትክክለኛው የሐዋርያት ክህነት መጥቷል ወይ ደርሷል ወይ? አዎ። አሁን እንግዲህ ቅድም ዴቭም የነገረን በዚያ ችግር ውስጥም ቢሆን አትናቴዎስ ጋር ደርሷል ብሎናል። በዚህ በአርዮሳውያን ክራይሲስ ውስጥም ቢሆን ቄርሎስ ጋር ደርሷል ብሎናል። አፖስቶሊክ ሰክሴሽናችን ጤነኛ ነው፣ ተላልፏል። ትክክለኛ ሐዋርያዊ ክህነት እስከነ ቅዱስ ቄርሎስ ድረስ እንደደረሰ እናውቃለን። እሱ አንድ ፌዝ ነው። ከዛ በኋላ በኢትዮጵያ ቤተክርስቲያን በኬልቄዶን ምናምን የሚነሳው ሌላ ጉዳይ ነው። የትምህርት ጉዳይ አለ። በአብዛኛው ነገራችን ላይ አሁን ያነሳነው አርጊውመንት ኢትዮጵያ ውስጥ ለነበሩ ክራይሲሶች ይሰራል። በአርዮሳውያን ዘመን እስክንድርያ ላይ የነበረው ክራይሲስ መጨረሻ ላይ የእስክንድርያን ቤተክርስቲያን አፖስቶሊክ ሰክሴሽን የሌላት እንዳላረጋት ሁሉ በኢትዮጵያ ቤተክርስቲያን በመካከለኛው ዘመን ክራይሲሶች ተፈጥረው ቢሆኑ እነሱ ትክክለኛውን ክህነት አቮይድ ሊያደርጉት አይችሉም። ክራይሲስ ነው በቃ። አርዮሳውያን የፈጠሩት ነገር እስክንድርያ ቤተክርስቲያን ስልጣነ ክህነት የሌላት የተቆረጠባት እንዳላረጋት ሁሉ በኢትዮጵያ ቤተክርስቲያን የነበሩ ክራይሲሶች ከትክክለኛው ምንጭ እስከተጋጠመ ድረስ እነዚያ ሰዎች ተወግደው ትክክለኛው ምንጭ እስከመጣ ድረስ ያም አያስኬድም ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ እኔ ልቀጥል አይደል? እሰማለሁ። ኦኬ መልካም። ይሰማል። መልካም እንግዲህ ባለፈው የከሸፈው መንበር በሚል ይዘን ገብተናል። በዛ ላይ በመነጩ መንበር ላይ የገጠመውን ችግሮች፣ ስብራቱን፣ ከዛ በኋላ መጠገኑን፣ እንደገና ስብራቱን ብዙዎቹን ማሳየት ሞክረናል። ፍሮም ደ ቢጊኒንግ ከ300 ዓመት ጀምሮ የነበረውን ከዛ በኋላ ደግሞ አትናቴዎስ በስደት ላይ በነበረበት ሰዓት መናፍቃኖች እነ ፒስተስ፣ ግሪጎሪ ካፕዶሻ፣ ጆርጅ ኦፍ ካፕዶሻ፣ እነ ሉሲየስ መንበሩን በያዙበት ሰዓት የነበረውን ስብራት ለማሳየት ሞክረናል። ማለት በዛን ጊዜ ማቴሪያል ሰክሴሽኑ በአርዮሳውያን ቁጥጥር ስር በነበረበት ሰዓት አይ ብሊቭ ፎርማል ሰክሴሽኑ በዛን ሰዓት ተቋርጧል። ምክንያቱም ፎርማል ሰክሴሽን ስልጣነ ክህነትን መስጠት፣ ሳክራመንትን አድሚኒስተር ማድረግ፣ እነዚህ መንፈሳዊ ጸጋውን ማስተላለፍ ጉዳዮችን ሁሉ የሐዋርያቱን ትምህርት ማስተላለፍ፣ ጸጋን ማስተላለፍ፣ ስፒሪቹዋል ነገር ማስተላለፍ ስለሆነ ያንን ማስተላለፍ በማይችሉበት ሁኔታ ላይ ስለነበሩ አትናቴዎስና አትናቴዎሳውያን በሙሉ የዛን ጊዜ ፎርማል ሰክሴሽኑ ተቋርጧል። ከዛ በኋላ ግን አትናቴዎስ ከስደት በተመለሰበት ሰዓት ማቴሪያል ሰክሴሽኑ በቁጥጥራቸው ስር በገባበት ሰዓት ግን ያ ነገር መጠገን ችሏል ብዬ አምናለሁ ማለት ነው። ከዛ በፊት የነበረውን በ300 ሴንቸሪ ላይ እንደ አንድ ችግር ፍሮም ዘ ቢጊኒንግ የነበረ ችግር ያንን ትራዲሽን ነጩ መንበር ሲከተል እንዳልነበረ ለማሳየት ሞክሬያለሁ። ነገር ግን እዛ ቦታ ላይ አፖስቶሊክ ሰክሴሽኑ ሙሉ በሙሉ ተቋርጧል ብዬ አልልም። ምክንያቱም ሙሉ በሙሉ ተቋርጧል ብዬ ካልኩኝ አትናቴዎስን መካድ ነው፣ ኒቃያ ጉባኤን መካድ ነው፣ የክሪዶችን ሁሉ መካድ ነው የሚሆነው። ያንን ላደርገው አልችልም። ስለዚህ ምንድን ነው ያልኩት? እዛ ጋር የገጠመውን ችግር ለማሳየት ሞክሬያለሁ። በስደት ጊዜ የነበረውን ችግር ለማሳየት ሞክሬያለሁ። በስኪዝም ጊዜ እንደገና ደግሞ በሚድቫል ጊዜ የነበረውን መንበሩ በአባ ሚካኤል አሻሻጭነት አባ ማርቆስ 12ኛው ሴንቸሪ ላይ እንዴት አድርገው ያንን መንበር በሙስና ወይም በገንዘብ እንዴት እንደተገዛ ችግር እንደነበረበት እዛ ቦታ ላይም የፎርማል እና የማቴሪያል ሰክሴሽን ያስነሳል። እንደዚህ አይነት ችግር እንደነበረበት ለማሳየት ሞክረናል። ከዛ በኋላ ወደ ኢትዮጵያ ስንገባ የነበሩትን ችግሮች ለማሳየት ሞክረናል፣ ዳሰናል። አሁን እንግዲህ ማጠቃለያውን እንትን በምልበት ሰዓት እነዚህ የስኮላሮችን እንትን አቅርብ ያለው አንዳንድ ስኮላሮች
በመጀመሪያዎቹ በ300 ሴንቸሪ ላይ እንደነ ሉሲየስ ዶቺየስ ያሉ ስኮላሮች የዛን ሰዓት በቀሳውስት ጣልቃ ገብነት አፖስቶሊክ ሰክሴሽኑ ተቋርጧል የሚል ነገር አስተላልፈዋል። እኔ ግን አሁን እዛ ቦታ ላይ 300 ሴንቸሪ ላይ ሙሉ በሙሉ ተቋርጧል አልልም፣ ችግር ግን ነበረበት የሚለውን አስምር ያለው ማለት ነው። ታዲያ ዳዊት ያንን ሁሉ ቲሲስ በምታቀርብበት ሰዓት ወይም ደግሞ ያንን ሁሉ ማስረጃዎች በምትዘረዝርበት ሰዓት ያንተ አቋም ምንድን ነው? ሙሉ በሙሉ ነጩ መንበር ወይም ደግሞ አሌክሳንድሪያ ስልጣነ ክህነቷን አፖስቶሊክ ሰክሴሽኗን አታለች ወይ ብለህ ነው ወይ ያቀረብከው ከተባለ በ300 ላይ የነበረው ችግር እንደ ችግር ነው መጠቅሰው። በ330 ላይ የነበረውን የጠቀስኩትን ችግር እንደ ችግር ነው መጠቅሰው። አትናቴዎስ በስደት ላይ በነበረበት ሰዓት የነበረውንም ችግር እንደ ችግር ነው መጠቅሰው። እዛ ጋር ልጠቅስ የቻልኩት ፎርማል ሰክሴሽኑ በዛን ሰዓት ተቋርጧል የሚለውን ነው። ነገር ግን ከስደት በተመለሱበት ሰዓት ተጠግኗል፣ ታድሷል የሚለውን አምንበታለሁ። ምክንያቱም ከዛ በኋላ ቄርሎስ አለ የኤፌሶን ሂሮ ማለት ነው። ኦኬ ታዲያ የቱ ጋ ነው ዳዊት ተቋርጧል ብለህ የምትለው? ወይስ በቃ አልተቋረጠም ወይ አፖስቶሊክ ሰክሴሽኑ የነጩ መንበር ከተባለ የኔ አቋም አፖስቶሊክ ሰክሴሽኗ የነጩ መንበር አፖስቶሊክ ሰክሴሽኗ በ451 አታለች ብዬ አምናለሁ። ከ451 በኋላ የላትም ብዬ ነው ማምነው። ለምን ባሲል ስለነ ካታሪዎችና ኢንክራቲቲስ በጻፈው ላይ ሌተር ቱ 18 ለኢንፍሉዌንስ በጻፈው ደብዳቤ ፈርስት ካኖኒካል ኤፒስትል ቱ ኢንፍሉዌንስ ሌተር 188 ላይ ምን ብሎ ጽፏል? የመጀመሪያዎቹ ተገንጣዮች ማለትም ከቤተ ክርስቲያን የተለዩት ሹመታቸውን የተቀበሉት ከአባቶች ነበረ፣ እንዲሁም እጃቸውን በመጫን የሚገኘው መንፈሳዊ ስጦታ ክህነት ማለት ነው ነበራቸው። ነገር ግን ከቤተ ክርስቲያን አንድነት ተለይተው የተቆረጡት ሁሉ ተራ ምዕመን ሌመን ሆነዋል ብሎ ጽፏል። ይሄ ለሁሉም የሚመለከት ነው። ከዋናው ግንድ ተነጥለው የሚወጡ ስኪዝም የሚያደርጉ ያ አፖስቶሊክ ሰክሴሽን ከነሱ ጋር ይቀጥላል ብዬ አላምንም። እንደገናም ደግሞ ስኮላስቲክ ማስረጃ በማቀርብበት ሰዓት ጁሊየን ጆሲፈስ ኦቨርቤከር ካቶሊክ ኦርቶዶክሲ ኤንድ አንግሎ ካቶሊክ በተሰኘው መጽሐፉ ላይ በ1866 የታተመው ላይ እንዲህ ብሏል። ኢፍ the chain is once broken it's broken forever no human power can repair the link which is gone ብሎ ጽፏል። ሰንሰለቱ አንዴ ከተበጠሰ ለዘላለም ተበጥሷል። የጠፋውን የሰንሰለቱን ቀለበት ሊጠግን የሚችል የሰው ኃይል የለም ብሎ ጽፏል። ሪቻርድ ሁከር ሌላ ስኮላር ሪቻርድ ሁከር ምን ብሎ ጽፏል? ኦፍ the laws of ecclesiastical polity ቡክ 7 ላይ ምን ብሎ ጽፏል? ሐዋርያዊ ቅብብሎች በመሃል በአደጋ ወይም በክህደት ምክንያት ቢቆረጥ የሰው ልጅ በራሱ ስልጣን ሊቀጥለው አይችልም ብሎ ጽፏል። ስለዚህ ምንድነው ማምነው 451 ላይ አሌክሳንድሪያ ስኪዝም ባደረገችበት ሰዓት ከዋናው ግንድ ተነጥላ ወጣለች ብዬ አምናለሁ። ከዋናው ግንድ የሚባሉት እነማን ነው? ሮም ካቶሊክና ምስራቅ ኦርቶዶክስ ከዋናው ግንድ ተነጥላ በወጣችበት ሰዓት የዛን ሰዓት አፖስቶሊክ ሰክሴሽኗን አታለች፣ ተቋርጧል ብዬ አምናለሁ ማለት ነው። እዚህ ጋር ነው የምጨርሰው። ጸጋ ይብዛላችሁ። እሺ አስቲ ያው ሁለታችን ብቻ እንድንወያይ ስለፈቀዳችሁ አመሰግናለሁ። የኬልቄዶንን ጉባኤ ጉዳይ አላነሳንም። ያው እሱ ጋር ሌላ ጊዜ ይኖረናል። ዛሬ ለማጥናት የሞከርነው ሁለቱንም ነው። ከአትናቴዎስ በፊት የነበረውና በአርዮሳውያን ዘመን የነበረው ነው። ደህና ዋሉ። እሺ ቴንክ ዩ። እሺ መምህር ቴንክ ዩ። እሺ ተባረኩ መምህር። በእውነት እግዚአብሔር አምላክ ያክብሮት። ጥሩ ጨዋነት የተሞላበት ዲስከሽን ነበር። ሁላችሁም ተባረኩ። አስቼ ተኝታል። ሜቢ እሱ ጋር ሚድናይት። እሺ ተባረኩ። አስቼ ተባረክ። ሶሊ ሁላችሁም ተባረኩ። ቴንክ ዩ። ተባረክ። ጸጋ ይብዛልን ዴቦ። እሺ እዚህ ላይ እንጨርሳለን። አስቼ ልደውልላት። ተባረኩ ሁላችሁም። ጸጋ ይብዛላችሁ።
ወይኔ እንቅልፍ ውስጥ ነው። ዘረ በቃ ዝጋው። ቻው። ምን ያለው ማስተር አይደለ ማስተርፒስ እሱ ሀገር ናት እህት ናት ወዘተ ምናምን አለ። ምን አገናኘው አሁን ከዚህ ጋር ሀገር ናት እህት ናት? እኮ እኔ ግራ የገባኝ እኮ ሀገር እኔ ይቅርታ ለእናትሽ የማትሰጪውን ቦታ እንዴት ሚስት አካል ስጦታ ይላልሹ ሰው ይሄንን ታደርጊያለሽ ነው። ሴት ማለት እንደዛ ኒዳ ለእናቴማ እሱን ቦታ ትሰጣለህ። እናት አይደለች እንዴ አጥባ ያሳደገች እናት አይደለች እንዴ ሰራችልኝ። ሴት ደግሞ ከእናቴ በላይ ናት። ታዲያ እናቴ እንደውም ካልክማ የማስተርፒስ ትክክለኛ ነው ማለት ነው። ኖ ሴት ከእናቴ በላይ እንደ እናትህ ከሆነ ማስተርፒስ ልክ ነው ብራዘር፣ ለማስተርፒስ ልክ ነው ማለት ነው። ቆይ እንደውም ኢትዮጵያዊ እናት እስከ 40 ዓመት አይደል እንዴ የምታጥባ? ሶፊ ከኔ ጋር እኩል አታውራ። አንድ ጊዜ አዳምጠኝ። ሴት ልጅ እኔ ሚስቴን ከእግዚአብሔር በታች ከእናቴ በላይ አድርጌ እስከ ጥግ ድረስ ነው ማፈቅራት ማከብራት። በቃ አለቅ። ልክ መስጠት ያለብኝ ቦታ ወጥ ለማሰራት አይደለም ሚስት ማገበው፣ ፍሪዳ ላመጣላት አይደለም ሚስት ማገበው። ሳገባ እንዴት ነው ማገባው ካልከኝ ሴት ልጅ መጀመሪያ የምትፈልገው ክብርና ፍቅር ነው። ወንድ ልጅም የሚያስፈልገው ክብርና ፍቅር ነው። ቀጥሎ ሌላው ይጨመራል። በቃ አለቅ። ከዛ በኋላ ካከበርካት ካፈቀርካት ክብር ከሰጣት ሴት ልጅ ምንም ናት እስከምትለው ድረስ ከዛ በላይ የምትሄድ ናት። ክብርና ቦታ ግን ካልሰጣት ፍቅርን ካልሰጣት ሴት ልጅ ሴት ናት። በቃ ይታወቃል። ስለዚህ ፍሪዳ አመጣላታለሁ፣ ሙኩታ አመጣላት። ሆድ አይደለም የምትፈልገው እሷ ክብርና ፍቅር ነው የምትፈልገው። በቃ አለቀ። አለቀ። ትክክል። በእናንተ ዶሜን ትክክል ናችሁ፣ በእኔ ዶሜን ደግሞ ትክክል ነኝ። ይኸውልህ አግሪ ፎር ዲስ አግሪ ይላሉ ነጭ ማስተር። ፍቅር አሰጣጥን እስኪ ማለት ከዚህ ውጪ ከሆዱ ማለት ከምግብ ምናምን ውጪ በሆድ እኔ የኔን የፍቅር አሰጣጥ በሆድ ለምን ትንታ ከክብር ጋር እኮ ነው፣ ስለማከብራት እኮ ነው። ውዱ ይኸውልሽ ዓለም ላይ አዳምጪኝ አንዴ ዓለም ላይ ያሉ ውዱ ነገሮች ለባለቤት ይገባታል ነው። ገባሽ? ምችል እኔ ማሟላት ምችል ገባሽ? ከስጦታው ውጪ አሁን ሚስት እንዴት ነው ፍቅርህን የምትገልጽላት? እንዴት ነው ምትንከባከባ? ከዚህ በላይ ገና ስገባ ስማታለሁ። እኔም መቤት ይህ ያውዳል እንትኗ ከፋርስ ከሩቅ ሀገር እነዚህ ከሚድል ኢስት የሚመጡ ሽቶዎች ምናምን የፈረንሳይ አይደለም የድሮ ጠበብቶች ምናምን የሰሩት እሱ ሞር በቃ ቤቱ ሁሉ የሚታወድ በቃ ሮማንቲክ ፊልሞች አይተሽ ታውቂያለሽ? ክላሲካል ፊልሞች። አረ ከፊልሙ ውጣና እሷ ፍቅር አሁን እሺ ሳምካት ከሳምካት በኋላ ከሌላውን እስኪ እንዴ እንከባከባታለሁ። ንግስቴ ሆይ የሆነ ማሳጅ አረጋታለሁ። ሊደክማት ይችላል። ምክንያቱም ይሄ ምን ልበልሽ ኢቭን ላንጉጅ ራሱ አንተ ከስራ መተህ ማሳጅ እንደገና ማድረግ አይደክምም? አንተ ራሱ እኮ ለፍቅሬ ለመወዳት ልጅ እንዴት ይደክመኛል? እግሬን ለመታጠብ እኮ ደክመዋል። ማስተር ሶፊ ምሰራውም እኮ እሷን ለማስደሰት ነው እኮ እሷን ለማሟላት ነው። ለራስ ስትል እንደ ድካም ለምን ታዩታላችሁ? እሷ ለኔ የምታደርገውና እኔ ለሷ ማደርገውን ከድካም መቆጠር የለበትም። ይሄ እኮ ነው ያላግባባ። እስቲ ቆይ ማስተር ፒስን አንድ ጥያቄ ጠይቀው። ለመጀመሪያ ጊዜ ለትዳር ልታይ ስትል ምን ብለህ ነው ስታጫት ወይም ደግሞ ስታወራት? መጀመሪያ ድቤ ድውዱ ሳያት ማለት ነው። ዝም ብሎ አለ አይደለ ድሪም ገርል መሆና ድውዱ ካላለላት የፈለገ ቢሆን እኔ ሲያዩት ያላማረ ነው። እኔ አሁን ብዙ ኢንተርናል ቢዩቲ ምናምን ይላል ውሸት። ይህንንም አንቀበልም። ለምን ሰው ሲፈራም ልቡ ይደነግጣል እኮ። ፈርተህ ስለሆነ የደነገጥከው በፍቅር ማለት እኮ አይደለም። ለመሰለ እኮ ፈርቼ እኮ ነው። ግን እኮ ተመሳሳይ ነው። ምን አለ መሰለህ የጠየቅኩ ጥያቄ ልታገባት የምትፈልገው ልጅ ሰው ሁሉም የራሱን ውበትና ስዕል እንደተመልካቹ ነው። የራስህን አይተህ የራስን የሆነ ነገርን ነው አስበህ የምትወስደው። ስጦታን እግዚአብሔር ያዘጋጀልህን ነው የምታገኘው። ግን ቢያንስ ልታማልልበት የምትችለው ቃል ምንድን ነው? አሁን መተሽ
አይ በምን እንደሚያማልላት ነገረኩ። በሙክት ከሆነ ሶፊዬ ከድሮ ቀደምት ሶኔት ለሚባል ከነ ሼክስፒር በሙክት ነው የምታማልላት። በምን ነው የምታማልላት? ሴት ልጅ አሁን ለምሳሌ ከንትን ይልቅ በጆሮዋ የሚሰማ ነገር ትወዳለች ይባላል። አሁን እኔ ሊስን ማቀርብላት ለምሳሌ ሶኔት ሲባል ተርታ ገጣሚ ስራ አይደለም። እኔ ውበትሽ የፀሐይ እንትን ምንድነው የጨረቃ ናት፣ ጨረቃዋን ስከተላት በተራራው ወጥታ ተራራውን ሳመችው ከዛ ቀና ምናምን አይነት ግጥም ነው አይመቸኝ። እኔ ማቀርብላት ሞር ክላሲክ ከሆነ ማስተርፒስ ከሆኑ ስራዎች ከነ ሼክስፒር ለምሳሌ እንደዚህ አይነት ግጥም ከበጋ ቀን ጋራ ላወዳድርሽ ወይ የለም ይበልጥ ቆንጅዬ ነሽ የኔ ምጥን ሆይ የበጋን ቆይታም ክረምት ይቀጨዋል አንዳንዴ ሰማዩም አይኑን ያፋጀዋል ወርቃማው ገጹንም ያጠቋቁረዋል ውበትም ከውበት በተፈጥሮ ሂደት ወይ እንኳን ልጅነጅንሽ አንቺ በጋነት ግን ዘላለም ይኖራል ጽጌ ስባትሽም ዝንታለም ይፈካል ሞትም በጥላው ስራ አይችልም ሊፎክር አስገባውሽ ብሎ ጊዜ ማይሽረውን ብሎ በሐሰት ደልሎ አይኖችም እስካዩ ሰዎችም እስካሉ እነዚህ ቃላቶች ሳይሞቱ ይኖራሉ ሕያውነትሽን ያረጋግጣሉ። አይህ ይህንን ቃል እንደዚህ ብለን መጀነጀን ዓለም ባንድ ድምፅ ይኸውልህ ቤስት ሶል ያለውን ስቱፒድ ሰዎች ይኸውልህ when stupid small mind people interrupt this በጣም የሚገርም ሶኔት ነው እና ምን ያህል አንዳንዴ ይኸውልህ የቀነጨረ ትውልድ እንዳለ ማሳያዎች ናቸው። even they don't know ምንም አይነት sense of humor የላቸውም። they are the most stupid and arrogant person ለዛ ነው ያቋረጡኝ። አየሁ ሶፊ እኔ ከነዚህ ሰዎች ጋር ራሱ ማውራት ራሱ አይገባኝም። ቀጥል ይችላል ማለት እዚህ ነው ጀንጅነ መታመጣት እንደዚህ ብልሃት ለአንተ ይሄ እኮ ይኸውልህ ቢዩቲ ላላቸው በጣም ኢንቴሊጀንስ ላላቸው ሰዎች ነው እንጂ ይሄ ለማትረዳ ሴት እኔስ ምን ሲያደርግ እሷ ጋር ምናምን መረቤን እንትን ይላል ወጥላለሁ። ታዲያ ሁለታችሁም ዶናት በልታችሁ ነው የምታወሩት። ካልሆነሽ ባናባት ተዘግዘቃ እኔ ይኸውልህ ምን አገባኝ እኔ ካልሆነች አላፈቅራትም። እኔ ማፈቅራትን ሴት ስፔሻል የሆነ ጊፍት ያላትን ሴት ማንን እንደምጀረጅን ገባኝ እኮ አሁን በቃ አሁን ተረዳሽ። አሁን እሱ እኮ እያለው ስለራሱ እኮ ነው ቤተሰብ ስለራሱ እኮ ነው እያወራ የምትቀባጥርም ሴት ነው አትመቸኝም። የኔ ሴት ደርባባ የውበት ነገር ኩል ዘሞስት ኩል መብት ነው መብት ነው። እንደዚህ አፍላፊ ቲክቶክ ላይ ሲጀመር ቲክቶክ ላይ አትኖርም። እኔ መወዳት ማስተርፒስ አሁን ከጀነጀንካት ውጭ ደግሞ ያችን ደርባባውን ሴት አገኘሃትና ለሷ ደርባባ ሴት እስኪ አንድ ግጥም ጀባ በለን እስኪ። ይህንን መች ተረዳችሁት? አሁን ሌላ ግጥም ተረዳው። እኔ የጥበብ ሰው ነኝ ባይዘዌ የጥበብ ሰው ገጣሚ ነኝ። አንቺ እንኳን ኦኬ ፕሮፊት ነሽ እንዴ? ፕሮፊት ነሽ እንዴ? ፕሮፊት እንኳን ጥሩ ነሽ። አንቺ እንኳን እንትንሽ ራሱ ይሄ የቃላት እንትንሽ ጥሩ ነው፣ ውብ ነው። እሺ እንትን አካባቢ ልውሰድሽ። የጥቅምት ወር ታውቂዋለሽ? የጥቅምት ወር አበቦች ያሉበት ቦታ እዛ እየወሰድኳት ነው ፍቅረኛዬ። እየተከተልሽ ነው? እስኪ በምናብሽ ሳይ በጥቅምት አንድ አጥንት የሚባለው። እሺ አዎ፣ በጥቅምት አንድ አጥንት። አትሂዱ ይርቃል። ታው ልሂድ ልትወዳት ትንሽ። አይ ደርባባ ሴት ጋር እንሂድ። እሺ ከደርባባ ሴት ጋር ነኝ የምሄደው አሁን። ትንሽ ዘና እንበል፣ ይፍታቱ እግሮቻችን። እስኪ ነይ እንሂድ፣ እስኪ ነይ እንውጣ። ወግ አይቀርምና ጋራውን አቋርጠን ሸንተረሩን አልፈን አበቦች እናምጣ። ተመልከች ያንን ዛፍ። አየሽ ቅርንጫፎች በነፋስ ተመክረው በሐሳብ ሲዋኙ በማይገባ ቅኝት ከዛፍ ተለይተው ዛፍ መሆን ሲመኙ። አየሽው ነፋሱን ቅጠሎች ሲያረግፍ ሽቅ ብየሾረ። አየሽው ጋራውን በጸደይ ተኩሎ እንዴት እንዳማረ። ቃስ እሾህ እንዳይወጋሽ አድምጭ እረኛውን መንፈሴን ሲጠግን ጠራርጎ ሲወስደው በዋሽንቱ ዜማ የነፍሴን ጨለማ። ደሞ ወደ ማዶ ተመልከች አዳኙ ኢላማው ከሽፎበት ያችን ቆቅ ሲስታት ምንም ሳታደርገው ከንቱ ዝምዝም እርግቧን ሲመታት። ዝም ብለሽ ተከታይ አኮኩሉ ልትይ በአበቦቹ መሃል እንዳትደበቂ። መለየት አልችልም አንቺ ራስ አበባ መሆንሽን ወቂ። አየሽ አምሮ ሲታይ በተፈጥሮ መስኮት የአንድነት ቅመሙ። ተመልከች ዛጋ ዛፍና ሀረጎች እንዴት ተደጋግፈው አብረው እንደቆሙ። እንሂድ እባክሽ አውደ ዓመት ነውና እንዳይከፋው ቤቱን አበባሽን ያዥ። እስኪ ተደጋግፈን እንውጣው ዳገቱን። መልካም ነው መፈተን ተከታይኝና እስኪ በተራራው ባቀበቱ ልቅጣሽ።
ሁለንተናሽ ፍቅር አንቺ የሰው ጸደይ የሰው እንቁጣጣሽ ላታለው አይሽ ገና ላይ የገና ይቀራል። አይ የመስከረም ብሎ ባይዘው የጥር ነው የገጠመው ነው የጥቅምት አይክ የሰው ልጅ ምን መሰለ በራሱ ሌቭል ኦፍ ነው እንጂ እንደዛ አይነት ይሁን ምን መሰጣ አይረዳም። በጣም ስቱፒድ የሆኑ ሰዎች ምን መሰለ ራሳቸው የሚሸነግሉበት እኩያ የሆነ ሰው የኩያ የሆናቸውን አስተሳሰብ ነው አንደርስታንድ ማድረግ የሚችሉት እንጂ እኮ ይሄንን ነገር ተናግረክ ስለ ግጥም ውበት ስለ ተፈጥሮ ምናምን ነው የሚያወራው ማይንድ ያለው ሰው ማለት ነው። ግን እውነት ለመናገር ትክክለኛ ግጥም ደስ የሚል ነው የሰው ግጥም ነው የሚሉት አሁን ለሚጽፉልኝ አረብና አበባ የቱ ጋር ነው የተደገፉት? እስኪ ያሳየኝ። ግጥሙ ላይ ያለ አረብና አበባ ተደገፉ። ብዙ ሰዎች ማለት ነው ጌታ ምስክሬ ነው እዚህ ጋር እንዳለው ስቱፒዲቲያቸውን የሆነ በመስታወት ማሳየት ቢቻል እኮ ሁለተኛ እኮ ቲክቶክ ላይ እኮ አይመጡም እኮ ሁለተኛ ማለት ነው። ሰው ባለፈበት መድረክ ላይ አውደ ምሕረትም ይዘርጋልኝም አይሉም። ተደብቀው ነበር የሚኖሩት እድሜ ዘላለማቸው። ግን መሰለ ይሄ አግዳሚ ወንበር ነውና አግዳሚ ወንበር ሆነና ማለት ነው ይኸው ከቡርጡም ካይጡም ከምንም ጋር እንውላለን። ኤኒዌይስ ቀጥሉስ Can I ask you one question please? I don't እኔ አልወድም ፕሊዝ ከኩዮቻችሁ ጋር ተወራ እንትን ባሉ ማን ነው እያወራኛል? ማስተር እኔ አልፈልግም። እኔ በጣም ኢንዲፔንደንት ቲንከር ነኝ። ብዙ እኮ ማስተር ነው ኩያ አልፈልግም። ተሜ ጋር ጠይቀው ዲፔንደንት ኦኬ ዲፔንደንት ኮንክ ውጣ። እኛ ኢንዲፔንደንት ፐርሰን ነው የሚፈልገው። ፈርስት ኦፍ ኦል ለምንድን ነው የምትሳደባቸው ሰዎችን? ስቱፒድ የሆኑ ማለት እኮ በጣም ስድብ እኮ አይደለም ማስተር ነው አይደለም። ይሄ ምሳሌ ነው በምሳሌ ሳስረዳ ነው እንጂ እንደ ስድብ ከወሰድከውማ ቃላቱን ብቻውን ከወሰድከው ስድብ ይሆናል። ግን ኮንቴክስት የሚባል ነገር አለ። አውድ ከምን አውድ ነው?